ግርም ይለኝ እኔስ እሺ ትርትሬ ላገኘ ነው የምሄደው እናንተ ቆይ ምን ልታረጉ ነው የምታሽቃብጡት እኔ መክሊትን ይፈልጋል በቃ ከርካት አይ ወንድ ልጅ አያችሁ ምን እንደሚል አያዋ አቡሻ አንተ ደግሞ ምንድነው የምትወራው በቃ ዝም በል እንዴ በኔ ፒያር ዘየው ሲጫወትባት ያያ አይደል እንዴ አይ ወንድ ልጅ ከዚህ በላይ ሞት አለ አይ ወንድ ልጅ እሺ ምን ልታረግ ነው የምትሄደው ስለው መክሊቴን ላገኝ ከዚህ በላይ ሞት አለ ቾም እሱማ ልክ ነው የለም አንተ ልጅ በጣም ደደብ ነው በቃ ላቅ ያለ ደደብ ማለት ነው ይሄ ልጅ ከማሰልጠን ዶክተር ደደብ ማድረግ ይቀላል ተው አቡሻ እንዴ አቡሻ እኮ ሶቅራጥስ ነው ምናምን እያልክ ስትቀበዋን ነበር ዛሬ ቀን ቢጥለው አንተ ዶክተር ደደብ ምናምን ትለዋለህ ኧረ ተው ያልገባ ነገር አለ ቾምቤ ይሄ ልጅ ወልህ ድንገት ከመሬት ተነስቶ ጭንቅላቱ ይከፈትና ሰው ይሆናል ብሩ ጭንቅላት ይኖረዋል ከዛ ደግሞ ድንገት ከመሬት ብድግ ይልና ደግሞ ጭንቅላቱ ድፍን ይላል እሱ ልክ ነህ ግራ ገባኝ በቃ ተናገር አማረልህ ተናገርኩኝ ይኸውላችሁ ለማንኛውም አቡሻ ይኸውልህ መክሊት ማለት አረ በቃ ተው እንዴ ምን እንደማረግ አሳያለሁ ምን ልታረግ ነው እንዴ ፒያሬጋ መታ ጉዱ አንተ ይው ለቀቀው እናንተ ልጆች ምን አይነት ልጆች ናችሁ ወይ እናንተ ትልልቅ ሰዎች አይደላችሁ እንዴ እቺ ሀገር እኮ ከእናንተ ብዙ ትጠብቃለች የዩኒቨርሲቲ ተማሪዎች ናችሁ እኔ እኮ እሱ ገብቶኝ ነው ነገሮችን ቀልል ማለት ይሄ ግን ገና ጩጪነቱ አለቀቀው አንተ እቺ ስልክ ጸዴ ነገር ነች እናማ ለምን አስቀይመናት ፈታ እንልም ይወሰንባት ኧረ እባክህ እያንዳንዳችሁ አናታችሁ ማለት ነበር ይወሰንባት ሰው ነው እኮ አናታችሁ ሰው አናት እንዴ ሃይ ኪሩ እንዴት ነሽ ደህና ነኝ ኪሩ አንተ እንዴት ነህ ደህና ነኝ ይቡ ግን ምን ነው ብቻሽን ምንም ኧረ ሳክስ ኪሩ እኮ ነኝ የፎገርሽኝ እንዳይሆን ኧረ አልፎገርኩም ቆይ ጄሪ የት ሄዳ ነው ተጣላን ከጄሪ ጋር አዎ ከጄሪ ጋር ኧረ እኔ አላምንሽም ጭራሽ ኪሩ የምሬን ነው ቆይ እሺ በምን ምክንያት በአባቢ ምክንያት አባቢ ማለት አባትሽ አዎ አባቴ ማለት ያ ያስፈራሉ የሚባሉት ዳይሬክተሩ ናቸው አዎ አይ በሳቸው ከሆነ የተጣላችሁ ትክክል ነው እንዴ ኪሩ ምንድነው የምታወራው ፋዘርሽን በአካል ባላቃቸውም በጣም ከባድ ሰው ናቸው ሲባል ሰምቻለሁ ግን እኮ አለመግባባት ተፈጥሮ ነው እንጂ እኔና ጄሪን የሚያራርቀን ነገር ኖሮ አይደለም እስኪ ንገሪኝ ኬዛችሁ ደግሞ ምንድነው ውጤቷ ቀንሷል ውሎ አይጣራልኝ አለ ከዛ የምትውለው ከጄሪ ጋር ነው ሲባል ቢሮ አስጠራትና አናገራት እሺ ከዛ በኋላ ምን እንዳወሩ አላውቅም ከቢሮ ከወጣሽ በኋላ አታውቂኝም አላውቅሽም ምናምን ብላ ፊት ነሳች አይ ጄሪ ትክክል ናት ማለት የኔ እናት እያወራን ያለነው እኮ ስለ ጄሪ ነው እና ትክክል ባትሆንም ጄሪ ትክክል ናት አልኩሽ በቃ ኪሩ የእውነት በጣም ነው የደበረኝ ካኮረፈችኝ በኋላ ሲጨንቀኝ ነው ያለው እሺ ምን እናድርግ ኪሩ በእናትህ አስታርቀኝ እኮ አንቺና ጄሪን አዎ እንዴ ጄሪ እንዴት ብዬ ነው ማሳመናት እኔ አላውቅም ግን በእናትህ የሆነ ነገር አድርግልኝ ሸንኮራም ቸኮሌት ምናምን ገዝተን ቢሆን አናግርልኝ በእናትህ ሄጭ እንደው ፈረስ ይመስል ሸንኮራ የምትወደው ነገር ነው ማይገባኝ እሷ ልጅ ደግሞ ወይ ብር ከሌለ መግዣ ልስጥህ እንዴ ኧረ ይሁን ለሸንኮራ አላንስም እሺ የት ነው ማገኛት ቀድመ ወደ ቤታቸው የሚያስኬደው መንገድ ላይ ጠብቃት እሺ ታገኛታለህ እሺ ይሁን አንቺ ስል ልሞክር በእናትህ ኪሩ የሚቻልህን እርዳኝ እሺ የምችለውን ነገር እሞክራለሁ ከዛ የደረስኩበት ነገር ደውዬ አሳውቅሻለሁ እሺ ኪሩ አመሰግናለሁ እሺ ምንም ማለት ኧረ የሆነ ሰው ዛሬ ቀድመሽ ተገኝተሻል ምን ተገኛለህ ሁሌም እኮ ከመጠበቅ አንዳንዴ መጠበቅ ይሻላል ብዬ ነው ነቅነቅ ኧረ ተው ቢያንስ ልበለው አትዝረፈኝ ተው እንደው ምን እንደሚሻል አንተ ዛሬ ራሆናል ምን ተገኘ የህይወት መንገድ አምኜ እርምጃ ስለጀመርክ ይሆናል ቆይ ትላንትና ካና ጋር ምን አወርታችሁ ነው ያው አንተ ካልከው ጋር ተመሳሳይ ነገር ነው ያወራ እስቲ ትንሽ ቦርቀቅ አድርገው ያው ሙቭ ኦን ማድረግ እንዳለብኝና ሌላ ሰው መልመድ እንዳለብኝ ቃል አስገብታኝ የተለያየ ነው ተመስገን ነው አንተም ሳስበው በሐሳቧ ተስማማ ይመስለኛል ምንም በወዳት ሌላ ሰው እንደሷ አፈቅራለሁ ብዬ ባላስብ ባለፈ ትዝታ ፍቅር ታስሬ ግን እድሜን መቀጠል አልፈልግም አየኔ ጌታ እንደው ምስጋና ላንተ ይሁን እኔ እዚህ ልጅ ነገር እንዴት አስጨንቆኝ እንደነበር የሀገራችን መንግስት ራሱ ስለኛ ሀገር ይሄን ላይ ጭንቅ ግልግል ይገባኛል ባንዴ ባይሆንም ቀስ በቀስ ሰው ለመልመድ እሞክራለሁ
ይኸውልህ ጊልያድ መጀመሪያ ፈጣሪ ያዘጋጀልህ ሞክር፣ ከዛ በኋላ እናወራለን። አይ እሷ እንኳን አትሆንም፣ ምስኪን ነች። ስለዚህ እሷ ለእህትነት ነው እንጂ ሌላ ነገር እንኳን መቅረብ ይከብዳል። ለምን የሚሆን ዋናው ያንተ መቅረብ ነው፣ ሌላውን ጊዜ ይፈታዋል። እንዲሁም አስታወስከኝ፣ የገዛችልኝ ቲሸርት እንደሆነኝና እንዳልሆነኝ ፎቶ ተነስቼ እንድልክላት ነግራኝ ነበር። ታዲያ ምን ችግር አለው? ይኸው ለብሶ የለ እንዴ? ስልክህን አምጣና ፎቶ አንስቼ ትልክላታለህ። ፎቶን እንኳን ቅድም ሰልፊ ተነስቻለሁ፣ ባይሆን ልላክላት። ናቅናቅ ማለት አሁን ነው። አረ ቡናዬን በእናትሽ ሄደህ ልጠጣበት። ተይ ተይ፣ አሳየኝ እስቲ ፎቶ። ምን ያደርግልሃል? አታውቀኝም? እሱማ አውቃለሁ። ሄሎ ታሪ። ሄሎ ሄሎ፣ እንዴት ነሽ? አለሁ። ፒስ ነው ይመስገነው፣ ደህና ነኝ። ለመሆኑ ከየት ተገኘሽ? ካለሁበት ነዋ። ደስ ይላል። እና ምን ልታዘዝ? የክረምት ትምህርት አትማርም እንዴ? የኔን ነገር እያወቅሽ ራስን እየረዱ መማር እኮ ከባድ ነው። እሱማ አውቃለሁኝ፣ ግን ብትኖር ጥሩ ነበር። በእናትህ የሆነ ነገር ታግዘን ነበር። ምንድን ነው? በቤዛና በቹቻ መካከል የተፈጠረውን ነገር አልሰማህም እንዴ? እሱንማ ሰምቻለሁ። ታዲያ እንዴት አስችሎ ዝም አልክ? እነሱማ እርስ በርስ ስለማይጨካከሉ ነው። አይታለሁ። አሁን ግን እንደዛ አይደለም ያለው ነገር፣ በጣም ከባድ ነው። የምርሽን ነው? አዎ የምሬን ነው። ታዲያ ለመሆኑ አሁን የት ናችሁ? በዚህ ስሜቷ ትንሽ ትክክል ስላልሆነ ወጣቶች መካከል ትወና መማር ይፈልጋሉ፣ አብረን እንሂድ ብያት ይዣት ልሄድ ነው። ጥሩ አድርገሻል። እንደዛ ከሆነ ዛሬ አብራችሁ ሁኑ። ነገ ትምህርት ቤት እመጣለሁ። ከዛ ሁለቱን ማወራቸዋለሁ። ግን ታሪ አንድ ነገር እንዳትረሳሽ። ምንድን ነው? ይኸውልህ ከኔ ጋር በዚህ ጉዳይ እያወራን እንዳለው ለማንም እንዳትናገር። በፍጹም ለእሱ አታስቢ። እሺ በቃ ታሪ፣ በዚህ የመጣች ነው ነው ስልኩ ልዝጋሽ። እሺ ሄሉ፣ በቃ እንደነገር ቻው። ከማማሪ ተጀናጀሽ ነው ያው ከቡሻ ጋር ነው ቆየሽ እንዴ? አይ ብዙ አልቆየሽም። አሁን እኮ ትያረጋሽ ደውለውልኝ ነበር። የምርሽ ነው? ምን አሉሽ? ቆይ ቹቻ ብቻዋን በሀዘን ተውጣ ተቀምጣለች እና ላናግራት ስሞክር ከቤዛ ጋር ተጣልተን ነው አለችኝ እና በቃ እኔ ላስታርቃችሁ ምናምን አሉ። እና ምን አልሻቸው? እኔ እኮ በተጫለኝ አቅም ሊቀርባት እየሞከርኩ ነው። በቃ ያደረገችውን ነገርም እንዳላደረገችው ለማመን እየሞከርኩ ነው። ግን በቃ እሷ አድርጌዋለሁ ብላ ድርቅ አለች። ወይዳ እኔ ግን ምንም እሷ ያደረገችው ያህል እየተሰማኝ አይደለም። እሺ ቆይ እኔ ምን ላድርግ? አላውቅም። እና ከትያ አረጋሽ ጋር በመጨረሳችሁ ነገ ከትምህርት ቤት ስትመለሽ ላግኝሽ አሉኝ። በቃ እሺ አልኳቸው። አይ እንደዛ ከሆነ ጥሩ። በቃ እና ሚኪ እየጠበቁን ስለሆነ እንሂድ። እሺ የኔ ፍቅር ጥሩ ዜና አለኝ በይኝ። ጥሩ መጥፎም ዜና አለኝ። እሺ ከመጥፎ ጀምሪ። የግድ አባቴ እስኪመጣ ድረስ መጠበቅ አለብን። ታዲያ ጥሩ ዜና ምንድን ነው? ማም ኖቫን ጠይቃት ትሪፑን ፈቅዳለች፣ ግን ግዴታ አባትሽ እስኪመጣ ድረስ መጠበቅ አለብሽ ተባልኩኝ። ታዲያ አባትሽ እምቢ የሚል ይመስልሻል? አይ እምቢ እንኳን ምን አይመስለኝም፣ ብቻ አንድ ላይ እንሂድ እንዳይለን። እንደዛማ ከሆነ ይሉ እቅዳችን ይበላሻል። እሺ አንተስ እንዴት ሆንክ? ተፈቀደልህ? የኔንማ ፊክስ አድርጌዋለሁ። የኔ ፍቅር ግን አንቺ አትጨነቂሽ። ከሆነ ይሆናል በቃ፣ ካልሆነ ደግሞ ሌላ ጊዜ እናደርገዋለን። ካልሆነማ እኔም በጣም እኮ ይደብረኛል። ከአንተ ጋር ኳሊቲ ታይም ማሳለፍ ፈልጌ ነበረ። ምንም እንዳታስብ የኔ ፍቅር፣ ማሳለፋችን አይቀርም። አይ ሆፕ እንግዲህ እንዳልከው በሆነልን። የኔ ፍቅር እንደዚህ ሲከፋሽ አልወድም፣ ይደብረኛልሽ። እሺ እንግዲህ አንተን ከደበረ ላለመከፋት እሞክራለሁ። እንዴት እንደምወድሽ ታውቂያለሽ አይደል? እንዴት ነው የምትወደኝ? ከራሴ በላይ ነው። ይጠፋሻል እንዴ? እኔ ግን ታድዬ እንዴ እኔ ነኝ እንጂ የታደልኩት። እኔ የምልሽ የኔ ፍቅር ዛሬ ለምን ቆንጆዬ በርገር አልጋብዝሽም? ቤብ ደግሞ ማሚ እኮ ቤት ናት፣ ትቆጣኛለች። እቃ ለመግዛት ብዬ ነው የቆየሁት። ባይሆን ከፈለክ ግን ነገ ትጋብዘኛለህ። እሺ እኔ ማር አይ ላቭ ዩ። አይ ላቭ ዩ። በቃ እንሂድ። እሺ
He's so hot. I think ቲሸርቱ ሆኖታል መሰለኝ። ቆይ ለሚካው በቃ እንደዚህ ነህ ማለት ነው። ሁሉ ደወለች እና እኔ ላንሳው እንዴ? አንስታ አውራት እንጂ። ሄሎ You look so hot. ቲሸርቱ ሆኖታል አይደል? ጥሩ ገማሽ ነኝ። አመሰግናለሁ። እኔ ነኝ ማመስገን የነበረብኝ። የምር ፎቶ ምትልክልኝ አልመሰለኝ ነበረ። በጣም ጥሩ ሰው ነህ። ጥሩ ሰው መሆኔን በምን አወቅሽ? Action speaks louder than words የሚባል አባባል ስላለ። ምን ተፈታለ? አውራት እንጂ። ወይ እኔ ተቀበየ ልጀንጅንልህ እንዴ? በቃቸው እንዴ ቆቆቆ በእናትህ እንዳዘጋው። አንድ የመጨረሻ ጥያቄ ልጠይቅህ ፕሊዝ። honestly ሆነ መልስልኝ። ምንድነው ጥያቄሽ? I swear በሐቅ መልሳለሁ። በሐቅ ካልመለስኩ በሰው መሃል ፈሳ መርገኝ በል። ይሄ ደግሞ ምን የሚሉት መሃል ነው? ማክቤል እኮ ነው ያለው ማመደኝ። በወለደኝ አባቴ በወለደችኝ እናቴ አልምልም። በፈጠረኝ ፈጣሪም ጨምሮ። በእኔ ፌስ ከሆነ ግን ምንም ችግር የለውም ማለት። እና ታዲያ ከዋሸው በሰው መሃል ፈስ ያመልጠኛል ማለት ነው? አዎ በእናትህ ደግሞ እኮ በጣም ያሳፍራል። እሺ በቃ በሐቅ መልሳለሁ። እንደዛ ግን ካልሆነ በሰው መሃል ፈስ ያመልጠኝ። ምን ነቅነቅ ይሄው ማልኩኝ። እንዳትረሳ የምር ምልሃል። ባለጌ ነኝ ያልከው የውሸትህን ነው ወይስ አይደለም? የምር እንዳትረሳ ምልሃል። እውነቱን ንገረኝ። አንቺ ስታስብኝ ምን አይነት ሰው መስልሻለሁ? እኔማስ ጥሩ ሰው ነው የምትመስለኝ። ቆይ እኔ ባለጌ ባልሆን ለአንቺ ምንድነው ጥቅሙ? እንዴ ጓደኛ እንሆናለን ነው ደግሞ ነግሬ አይደል እንዴ ማይኮን ከዝኔ እንደምትመስለኝ። እሺ በቃ ባለጌ አይደለም። እኔ እኮ አውቄ ነበረ። ታዲያ እሺ ቆይ ለምንድን ነው ያዋሸኸኝ? በሰው ፊት ፈሴ እንዳያመልጠኝ ብዬ ስላልማልኩ። ስለዚህ ከዚህ በኋላ ጓደኛሞች መሆን እንችላለን ማለት ነው አይደለ? አልሆንም። እንዴ ለምን? እኔ በቂ ጓደኞች ስላሉ። አረ ውሸት አታወራ። በሰው መሃል ፈስ እንዳያመልጥ። እንዴ ታዲያ ምን ችግር አለው? እኔም ተጨማሪ ጓደኛ ሆነልሃለሁ። ደግሞ ማክቤል ወንዶች ሁሉ ባለጌ ናቸው ብሎኝ ነበረ። እኔም ከዛ በኋላ ወንድ አልቀርብም ብዬ ነበረ። አሁን ግን አንተን ሳይክ በቃ ሀሳቤን እያስለወጥከኝ ነው። እሺ በአንድ ነገር እንስማማ። በምን? ጓደኛ ማቾች ከሆንን እኔ ስፈልግ እንጂ አንቺ ፈልገሽ አንገናኝም። እሺ ተስማምቻለሁ። እሺ በቃቸው። ባይ አዲሱ ጓደኛዬ። ያው በእናንተ ግፊት ምን አይነት ነገር ውስጥ ነግታታችሁኝ አላውቅም። አንተ ልጅቷ ግን ስማርት ናት። በሰው መሃል ፈስ ይምጣ ብላ ነው ያስማለች። እባክህ እሷ ሳትሆን ፍቅረኛውን ያስተማራት። እሱም እንደኛ ነጭ ደሃ ነው ማለት ነው። እንዴ አንተ ይሄን ነገር አማቼ ላስምላት እንዴ? ምናልባት በሱ እንኳን ከተፋታች ከሆነ ብዬ ነው። ቃጁላላ የቾምቤ ደም ስር ይላል። ይኸውልሽ ተመልከች እንግዲህ ምን እንዳመጣሁልሽ። ይቺን አፈፍ አድርጊ። ምንድነው አቺ? ይሄ የውሸት ሳቅ ነው። ምንድነው ለሞጭሽን ዘርግፈሻ? እስቲ አትቀደድ በእናት። ምንድነው? እሺ አሁን ቾምቤ ሄዶ ነው? ይኸውልህ ካሁን በኋላ የሱ ልጅ ስም እንዳታነሳብኝ እሺ? ምንድነው ቃጁ? ምን ተፈጠረ? ተጎራበጣችሁ? ቆይ እሱ ማን ስለሆነ ነው እኔ ላይ መልክ የሚሰራብኝ? ቆይ ምን አፕን አደረገ? መልክ ሰራብኝ እያልኩህ እንዴ? ማ ቾምቤ? አይገርምህም? ለዛውም እኔ ላይ ይጠብርብኝ እንዴ? ቆይ ስለማን ነው የምታወሪው? ግልጹን ንገሪኝ። ስለ ቾምቤ ነዋ። አመዳም ይሄ ጥቁር አንበሳ አንቺ ላይ መልክ ይሰራል? አንተ እኮ ስላላየኸው ጭራሽ እሱ እኮ አይመስልህም መልክ ሲሰራ እኮ። ቆይ አሁን የት ሂዶ ነው? እባክህ ሚኪና አቡሻ እዛ ወጣቶች ማዕከል ፊልም ሊሰሩ ብለው ከነሱ ጋር አብረው ሄዱ ነው መሰለኝ። ምን? ቃጁ ተበላሽ። እንዴት? እዛ ማን እንዳለ ገምች። ማን ያለው? ቸሊና። ኧረ አሰክስ አንተ። ህፃኑን ነው የምልሽ። ምን አሰከሰኝ? ይኸውልሽ እዛ ዳንስ ምናምን ጀመራለች። በቃ አንደኛ እኔ ነኝ በጣም አንደኛ አስጨፋሪ ብላልሻለች። አሃ አሁን እንደዛ ለምን ጥርጥር እንዳለብኝ ገባኝ። አይ ቃጁ አትሳሳች። ይኸውልሽ ቾምቤ እንኳን እንደዛ ሊያስብ ቀርቶ አንቺ ደሙ እያለሽለት ደሙ ሌላ ይመኝ። ሲጀመር ልጅቷን የማያውቃት። አረ ያጣፍጥለት አባቴ። እኔ ቃጁ ማን እንደሆንኩ አላወቀኝም። ከህንድ እስከ እብድ ድረስ አፍቅሮ የተዝረከረከልኝ ምርጥ ቀሽት ሰው ነው። እሺ እብድስ እሺ አውቃለሁ። ቾምቤ ነው። ህንዱ ማን ነው? ቆይ አንተ ልጅ በሰላም መኖር አፈልግም? አረ እፈልጋለሁ። በጣም ነው የምፈልገው እንጂ በሰላም መኖር። በእኔ ልቁ ሰው። እሺ ምንድነው? እኔ ነኝ የምሄደው። ታይ ቃጁ ታይ። እሺ እናቴ ሂጂ። ቾምቤ ይመች።
ኧረ ያራዳ ልጅ ሳታስበው እኮ ምን አይነት ነገር እንደሰራ ይመች። ሌላ ምን ይባላል ቾምብዬ? አይ ቾምቤ እኮ ማለዳ ፀሐይ ስትወጣ ለማምቃ እንቅልፌ ድንገት ባይኔ ስነቃ አምላኬን በቀኛው ላይ እላለሁ ዘወትር ፊቱን ሳነሳው እላለሁ ሲመሽም ተመስገን ብዬ አድራለሁ ፈጣሪ እንደሚጠብቀኝ አምናለሁ እኔ ቤዛ እባላለሁ። እኔ ደግሞ ሂለን። እኔ ደግሞ አቡሻ። እኔ ሚኪ ይባላል። እኔ ደግሞ ቾምቤ ቾምብነት እባላለሁ። በጣም ጥሩ። ታዲያ ምን ልታዘዝ? ምን ልታደርጉ መጣችሁ? እኔ ትወናና ሞዴሊንግ መማር ፈልጌ ነው የመጣሁት። በጣም ጥሩ። ውስጥሽ ያለውን የሞዴሊንግና የትወና አቅም ፍንትው አድርገን ለዓለም እናሳያለን። ቤዛ አንቺስ? ማኔ እኔም ያው እንደሷ ትወና መሰልጠን እፈልጋለሁ። በጣም ጥሩ። እናንተስ? እኔ ትወና እማራለሁ። እኔ ደግሞ ዳንስ እማራለሁ። አንተኛውስ ምን ነው ዝም አልክ? እኔ? አዎ አንተ ምን ልታደርግ ነው የመጣው? እኔ እንጃ። ኦ ጥበብ፣ የሚፈልግሽና የምትፈልጊውን ሰው ዛሬ ገና አገኘሽ። ረዳሽ
ብቻ ጥበብ ስትፈልገው የነበረው እኔ እንደው አይገርምህም? ጥበብ እንዳንተ ያልተነካካና ያልተበረዘ ሰው ስትፈልግ ነበር። ማ ጥበብ? አዎ ጥበብ። ግራ ገባችሁ አይደል? እውነት ለመናገር እኔ በተፈጥሮዬ ልምድ ካላቸው ሰዎች ይልቅ ልምድ የሌላቸውን ሰዎች መምራት ያስደስተኛል። ልብ ካለ ንገረው። አንተ ልጅ ፍታኝ በእናትህ። ምንድን ነው የምታስገኝ? አንተ ማነህ ቾምቤ? ቮካል የሚሰሩ ልጆች አሉ፣ እነሱ ጋር ሄደህ መላመድ ትችላለህ። እንዲሁም ደግሞ አስተማሪዋ ቸሊና ትባላለች፣ ስትመጣ ትተዋወቃታለህ። ቸሊና? አዎ ቸሊና። ምን ነው ችግር አለ? ያውም ግድንግድ ችግር ነው። እስቲ ግልጽ አድርጉት። አይ ምንም ችግር የለውም፣ በቃ አብሬያቸው ልሆን። በጣም ጥሩ። አሁን ችሎታችሁን ለማወቅ ያክል ትንሽ የደቂቃ ሰጣችሁና ጭውት ነገር ታሳዩኛላችሁ። እንዴ ማ እኛ? አሁን እናንተ። እንዴ ይሄማ በፍጹም አይሆንም። ለምን? ምክንያቱም እኛ እኮ ገና ልንማር ነው የመጣ ነው። እንዴ ጭውት የመስራት አቅሙ ቢኖረን እኛ እዚህ ምን እናደርጋለን? ቤዚ እንደዛ ለማለት ፈልጎ አይደለም። እና ምንድን ነው? ቢያንስ የምንሞክራቸውን ነገሮች እናሳያቸው። ከዛ በኋላ የሚያግዙን ነገር ካለ ያግዙናል። እሺ ጸድ ሀሳብ። አንተ የመጣልህ ሀሳብ አለ እንዴ? እኔ እንጃ። ያው ኑሯችን ራሱ ድራማ አይደል? እንደሱ የሆነ ነገር ፊክስ አድርገን እናሳየዋለን። በጣም ጥሩ። እንደዚህ አይነት ሰው ነበር ስፈልግም የነበረው። እንዴት? ተውኔት ከህይወት እንደሚቀዳ የሚያሳየን ሰው ነበር የምፈልገው። አሁን ቢሆን ቀንጨብ አድርጋችሁ የሆነች ነገር ታሳዩኛላችሁ። ሌትስ ጎ። እኔ እንደማንም ድንጋይ አሞቅ መሰለሽ እንዴ? እኔ እኮ የተከበረ ስራ አለኝ ሰው። አይ ኪሮ፣ እኔ እኮ እቺ ሳክስሽ ናት ደስ የምትለኝ። ሳክስ መስሎሽ ላይ በሬን እኮ። ለማንኛውም ይሆንልህ። እኔ ጋር ሸንኮራ ይዘህ እስከመጣ ድረስ ሁሉም ነገር ፒስ ነው። ኧረ አንቺ ብቻ ይመችሽ። እኔ ሁሌ ሸንኮራ ይዤልሽ እመጣለሁ። ሁሌ አንቺ ግን
እንደዚህ ጸዴ ሸንኮራ እንዴት ይዘን ሊመጣ? አረ ጸዴ ሸንኮራ እኮ ለጸዴ ሰዎች ሁሌ የሚገባቸዋል። ደስ ይላል። እኔ የምልሽ ከሄቨን ጋር እኮ እንደተኮራረፋችሁ ሰማሁ። ማን የነገረ? ራሱ ሄቨን ነው። እንደው ኪሩቆ እንደው ዛሬ በእኔ የደረሰ በጠላት አይደርስ። በጠላት ምንድን ነው እሱ? አንተ እንዲሁ ለብቻ የመሬት መንቀጥቀጥ አጋጥሞ ያውቃል? አረ እንደዛ ነገር አጋጥሞኝ ያውቃል? እሺ በጣም ብዙ ዝንብስ ወሮ ያውቃል? አረ አንቺ ልጅ ምንድን ነው የምታወሪው ዛሬ ቀን? ተወኝ እስኪ ተወኝ። ወይኔ የሄቨን አባት ቁጣቸው፣ ወይኔ ቁጣቸው። እንደው እንዲህ እኮ ነው ቆሌን ግፍፍ አድርገው ይጣሉት። እባክሽ አታካብጂ፣ ሁሌ እንዳካብጂ። አንተ እያካበድኩ አይደለም። አንተም ቢቆጡ ማለት ነው ኪሮ ብለው ሲነሱ ሽንቷን ነበር ልብስ ላይ የምትለቀው፣ እርጥብ ነበር የምትለው። ምን ነው ብቻ በዚህ ልደብር እንዴ? እንዴት ነው የማይደብረኝ? እንዴት ነው ሱሪ ላይ ሽንትን ትለቃለህ? አንድ ሰው ተናግሮ ትይኛለሽ እንዴ? እኔ ወንድም እንግዲህ የቁጣውን አይነት ያየህ ያውቀዋል። እናትሽ ለማንኛውም ሄቡ ግን ስታሳዝን ብታያት መንገድ ላይ እንቧ ጠብ እያለ አንጀቴን ነው የበላችኝ። አንጀቴን የሄቨንን ባጠብ ሲል አዎ የኔ ወንድም እንኳን አይደለም እቺን ይቅርና እኔ የዝንብ ወንደላጤ ለጊች መቅሰው ነኝ። እሺ የዝንብ ወንደላጤ ማወቅ እኮ በጣም ቀላል ነው። ምንድን ነው የምታውቀው? እሺ በምንድን ነው የሚታወቀው የዝንብ ወንደላጤ? አትጩይብኝ፣ እነግርሻለሁ። የዝንብ ወንደላጤ በምን እንደሚታወቀው አስረዳሽ። በምንድን ነው የሚታወቀው? ቆንጅዬ ሴት ማለትም እንዳንቺ አይነት ሴት ላይ ከንፈሯ ላይ መጥቶ ቁጭ ካለ ይሄ ወንደላጤ ዝንብ ነው ማለት ነው። ጨዋታ ጨምረሃል። ማርያምን የምሬ ነው። እኔ እኮ ወሬ መርልኝ ይጣፍጥልኝ ብዬ ነበር የተካከስኩሽ። አንተ ግን በጣም ስለ ዝንብ ጠልቅ እውቀት ነው ያለህ። እባክሽ ላዳምጥ ብዬ ነው ዝም ብዬ። እባክህ አንተ ዝም በል። አንተ ብለው ፊት ከሰጡ ዝንቧን ጠብሻታለሁ ብለህ ትላለህ። ከንፈርሽ ግን ሲጣፍጥ እና ቆርጬ ልስጥህ? ኧረ ምን በወጣሽ ደግሞ የታባይ እስካሁን ከንፈር ነው ሲጣፍጥ የምትለው? ኧረ ይቅርብኝ በቃ። ምን ይላል? ለማንኛውም ስለ ሸንኮሮ አመሰግናለሁ። አሁን ግን ብቻዬን መሆን ስለምፈልግ ዞር በልልኝ። ለምን ነው ብቻሽ የምትሆኚው? ሰውዬ በቃ ዞር በልልኝ። ወሬ ሁሉ ዝንብ አለኝ። ዞር በልልኝ በቃ። ብቻዬን ነው መሆን የምፈልገው። የሆነች ምን ቆንጆ ነገር እንደዛ ይሻላል። በቃ እሺ። ምን ይላል ደግሞ? ስለ ሄቨን ጉዳይ ምንም አትጨነቅሽ። እኔ ራሴ እፈታዋለሁ። አዎ እንደዚህ ቀና ስትሆኚ ደስ ይላል። እንደዚህ ቀና ምን አይነቷ ናት በእናትህ? ሄሎ አንቺ ዘውዬ እንዴት ነሽልኝ? አንቺንማ ታዘብኩሽ። ቆይ እንደማገባ ለማነግሮሽ አልነበር? ምን ላግዝ ብለሽ እንኳን አትደውይ? ውይ ዞቢ በጣም ይቅርታ አድርግልኝ። እኔም እኮ ፈተና ላይ ነበርኩኝ ለዛ ነው። እንደዛ ከሆነ እንኳን አሪፍ፣ ግን አሁንም አረፈደብሽም። ቆይ ግን ዛሬ እንዴት ተገኘሽ? አይ እኔማ ምን ላግዝሽ ብዬ እኮ ነው። ማግዝሽ ነገር ካለ ልትነግሪኝ ነው። እውነት ለመናገር ሰርጉ የተወሰኑ ሳምንታቶች ይቀሩታል። ግን ያው በዝግጅት ላይ አንዳንድ ሀሳብ የሚሰጥ ሰው አይጠላም። ደግሞ ታውቂያለሽ እኔ እዚህ አካባቢ ላይ ብዙ ማውቀው ሰውም ጓደኛም የለኝም። አታስቢ፣ እኔ እህትሻለሁ። በምንም ነገር ነው ማግዝሽ። በጣም ደስ ይለኛል። በጣም ደስ ይለኛል። እሺ በቃ ከቻልኩ ነገ ብቅ እላለሁ። እሺ ደስ ይለኛል። እሺ ዞ ሀና ወይዬ ጊሊያድ ትናንትና እናንተ ሰፈር ከሆነ ሰው ጋር ተጣልቶ ነበር አይደል? አዎ ፊዮሪ እኮ ስታዩ ሊያስቸግረው ይመስላት ነበር። ለዛ ነው። ከአንቺ ጋራ ግን ሰላም ናቸው? አራው በደንብ እሱ ለመረበሽም ፍላጎት የለውም። ያው ካለፈም ቢሆን ልንገርሽ እንጂ ያኔ ወደ እናቱ ጋር የተመለሰ ጊዜ በጣም ተጎድቶ ነበር። አዎ አውቃለሁ። ብታይ እኮ እናቱ ራሱ ልጄ ምን አድርጋችሁት ነው በድኑን እኮ ነው የላካችሁት እያለች በጣም ስትጨነቅ ነበር። እኔም እኮ እሱን ለመርዳት ብዬ ምንም ያደረኩት ነገር የለም። አሁን እኛም በተቻለ መጠን ሌላ ሰው እንዲለምድ ብለን በጣም እየሞከርን ነው። እሺ እኔም በምችለው ነገር አግዛችኋለሁ። እሺ እኔ ቆንጆ በቃ ስትመጪ ደውይልኝ እሺ? እሺ ሙሽሪት። ምን ሙሽሪት ነው ያልሽው? አዎ እና ልትክጂ ነው? እሱንማ እንዴት ክዳለሁ። በእሺ በቃ ላድክምሽ፣ ነገ እንገናኛለን። እሺ ቻው። እንደናደርሽ ማማ ኢትዮጵያ። እኔ የምልሽ ያልኩሽን ነገር እንዴት አደረግሽልኝ? ምን ሆነ? እውነትም አርጅተሻል ማማ ኢትዮጵያ፣ እውነትም አርጅተሻል ማማ። ታከሚ ያልኩ አይደል እንዴ ማማ ኢትዮጵያ? ብትታከሚ ምን ችግር አለው? መቼ ዕለት እኮ ሱዳን እዛ ሄዳ ጆሮ ታዘላት፣ ጣሊያንስ ምን ታዘላት? አይን ታዘላት። ምን አለበት እሺ ብትይ ማማ ኢትዮጵያ፣ እሺ ብትይ። እኔንም አንቱ አስ
ቆይ አልገባኝም። ይሄ ጭውውት የነፃነት ወርቅ ነው አይደል? የራሱ ነው የራሱ። ታዲያ ምን ችግር አለ? የሰው ስራ እንደራሱ ስራ አድርጎ ሲሰራ ስናይ ዝም ማለት አለብን? የለብን። አቤት ቅናት አቡሻ! እስከ መቼ ነው እኔ እጢ ሆነ የምትኖረው? ይልቅ ጥቢ እንዴት ነው አቀራረቢ? ጸዴ ነዋ። በጣም አሪፍ ነው። ውስጥ ጥልቅ የሆነ የትወና አቅም እንዳለ አይቼበታል። ድሮም ነግሬሃለሁ። አንተ መቀኛውን ክብኝ እንጂ መክሊቴ እኔ ትወና ነው ብያለሁ። ውስጤ ኃይል አለ። የሰው ስራ ኮፒ አድርጎ ለማሳየት ማኛም አናንስ። ታዲያ አቧራ ከምታጨስ ተነስ እናሳየኝ። ነገ ተዘጋጅቼ እኔ ባላሳይ እኔ አቡሻ ሞቻለሁ። ጉራ ብቻ። ይልቅ ቤዝዬ እንዴት ነው? ጸዴ ነዋ። በጣም አሪፍ ነበር። በዚሁ አጋጣሚ ቤዛና ሄለን ልታሳዩ የምትፈልጉት ነገር ካለ መድረኩ ክፍት ነው። አይ ያው እኛ ቅድም እንደነገርን ድንገት ነው የመጣ ነው። በተለይ ደግሞ እኔ እና ያው ለነገ የሆነ ነገር ተለማምደን ነገ እንድናቀርብ ቢፈቀድልን ከሆነ ጥሩ። እሺ የድራማው ግሩፕ አሁን ዝግጅቱን ስለጨረሰ አሁን ደግሞ እኛ እንለማመዳለን። ዳንስ የምትለማመዱ ልብሳችሁን ቀይሩልኝ። አንቺና አንቺ ልብሳችሁን ቀይሩልኝ የፈጠነ። ቮካሎች ደግሞ ካቆማችሁበት መቀጠል ትችላላችሁ። ቤቢ ተነሳና አስጀምራችሁ። ቾምቢ በቃጀል ፉንቃ ሲደነዝዝባት ራሴን ፈታ ለማድረግ ብላ እዚህ ወረደች። ከዚህ የሌለ ቀውጢ ዳንሰኛ ሆነች። አንተ ግን ቾምቢ ፋራ ነው ተካለ። በቃጀል ከሚቃጠል የሆነ ነገር ጋርዶበት ነው እንጂ ያት እስቲ ከቃጀል እኮ 10 እጥፍ ነው የምትችለው። ምን አለ ይሄ በቃጀል ፊት ብታወራ አሪፍ ነበር። በዚህ ኢንቫይሮንመንት እንዴት አገኘሽ? ደስ ይላል። የሆነ ደስ የሚል ነገር አለ። ደስ ይላል። ግን እኔ ግራ የገባኝ ቆይ አንቺም እንደምታቀርቢ ታውቂያለሽ። እኔ ነገር ምንድን ነው የሆነ ግጥም ፈልገው ለማመዳለሽ ነገር እስቲ እናያለን ብቻ። ቤዚክ እንዴት ደስ ታደርገኝ ያልገባሽ የሚያምር እኔም በጣም ደስ ያለኝ። በተለይ ቅድም ሚኪ ያሳየው ነገር በጣም ደስ ያለኝ። ወይኔ እንዴት እንደሳኩ አላውቅሽ ነው እንዴ ነው እሺ ሆነ እንሄዳለን ግን ችግር ቀሱ ማለት አንተ እንደው ምንም ትንሽ እንኳን ሼም ቁንጥጥ አያደርግህም? ሼም አይዝም? አይነን በጨዋት በስመጣ ምን ላድርግ አሻንቲ? እኔ እኮ ወድጄ አይደለም። እንደው ከቀስቴ ጋር አብረን አልበላንም? እሱማ በልተናል። እንደው ስንት ነገር አልጠጣንም? እንደው አልበላንም? ፍራቴሎ ሲል አብረን አልተደናበርንም? ያ ሁሉን ነገር አብረን አሳልፈን ከሱ ጋር አሁን ሸቤ ሲገባ ሸመጠጥክ፣ ጠፋ። እንደው አሻንቲ ደግሞ ባለፈው ነገርኩ አይደል እንዴ? ሸገር አልነበርኩም። ቢሆንስ ታዲያ ብርር ብለህ አትመጣም እንዴ? ሸቤ ገባው እኮ ፍራቴሎ ነው። ወደ አታብዛና እስቲ ምን አይነት ሁኔታ ውስጥ እንዳለ ንገረኝ። ጉዳዩ እስኪጣራ ተብሎ ማረሚያ ገብቷል። እኔ የምልህ አሻንቲ ቀስቴ ግን እንደዚህ የሚያደርግ ይመስላል? ወደ ሰማ ቀስቴ ላይ ያለው እኮ ሰይጣን ባህሪው ይለዋወጣል፣ አይጨበጥም። ኧረ አሻንቲ አንድ ቀን እንኳን ደህና ነገር አውራሲ። ይሄ ወሬ እጅ አለ። ቀላል እንዴ! እስኪ ተወኝ። ያሬ ደግሞ ወደ ካናዳ ሄደ፣ ቤዛም ብቻዋን ቀረች። ስታሳዝን ምስኪን የኔ እናት። ቆይ ወዴት ማለት
እንዴ ያሬድ እኮ ጓደኛችን ነው እንዴ። ካናዳ ሲሄድ ልጅቷን ቤዛን ቸልቴ እላታለሁ ያልከው አንተ አይደለ እንዴ? አንተ ግን ምን አይነት ፋራ ነህ? ያን ሌላ ጭዌ ነዋ። ለነገሩ ያንቺ ድራም የሚመታው ለጄሩካ ነው። እባክህ እሷንማ ከፈረገጥኳት እኮ ቆየው። እርግጠኛ ነህ ለምን? ይሄኔ እኮ አንቺ እኔን ካጎራበትሽኝ በኋላ እኔ በሌለውበት ታይሚንግ እየጠበክ እያጫወካን ነው አይደል? በል እዛው። እኔ እኮ አሻንቲ ነኝ። እኔ እኮ ኩሩ ማህበረሰብ እኮ ነኝ ብቻዬን እኮ። ምን አይነት ግለሰብ ሲቪል እኮ ነኝ ብቻዬን። እኔ ነኝ በማንም ሴት የምፎነቀቀው። አንተ ንፋስ ብሶብህ የለ እንዴ? ምን ላድርግ? ያለኝ እኮ ብቸኛ ሀብት ቀደዳ ነው። ሌላ ምን አማራጭ አለ? እኔ ምን ቆይ ቾምቤስ? እሱማ ይኸውልህ ከእነ ሚኪ ጋር ቲያትር ሊማር ሄዷል። ቾምብነት አይገርምም? የኔ ደም ስር የኔ ልብ የሚለውን ጭዌ እኮ ገታ አድርጎ እኮ አሁን እኮ ድራማ እየተጫወተ ነው። አንተ ቃጁ ፒስ አለችው እንዴ? ወፍ በእናትህ እሷ የመጨረሻ መስሚያ ጥጥ ነው። እንደውም አሁንማ ለናታን ልቧ ሸርተት ሳይል አይቀር። አያሻንቲ አንቺ ማለት እኮ ኢቢሲ፣ ሲኤንኤን፣ ቢቢሲን የምታስንቂ እኮ ሰው እኮ ነሽ። አሁን እንሂድና አንድ ሁለት ቦዛ ጋብዝሻለሁ። የተፈጠረው ነገር እንዳለ ጭዌዋን ትነግሪኛለሽ። ቦዛ ለኔ ኪሩ እኮ እኔ በጣም ነው እኮ የምትመችኝ። ስለ ጄሪ ስለምታነሳብኝ ነው እንጂ አንተ ባህሪ ደስ ሲል ከሰው ጋር ተግባቦት ኮንቨርሴሽን በስማ ናንድ መነጋገር ያለብን ጉዳይ አለ። ምንድነው እሱ? ይሄ ኢላ የሚባልሽ ግን ጤነኛ አይመስለኝም። እንዴት? ልክ እንደኔ የቤዛንም ህይወት ሊያበላሸው ነው። ቤዛ ደግሞ ማናት? ቤዛ ማለት የ11ኛ ክፍሏ ተማሪ፣ እንደውም ፍቅረኛዋ በቅርብ ወደ ካናዳ ሄደባት እና ታዲያ እሷን ህይወት ደግሞ እንዴት አድርጎ ነው የሚያበላሸው? በማጽናናት ሰበብ ገብቶ ልብ ውስጥ ሊጎዘጎዝ ይሆናል። እና አንቺ ምን አገባሽ? ቆይ እንዴት አያገባኝም? ሴት ነኝ እኮ። የማንም ቦዘኔ ህይወቷን ሲያበላሽ ዝም ማለት አለብኝ? እሺ ምን እናድርግ? ደግሞ ላንቺም ቢሆን ጥሩ አይመስለኝም በሷ መሳቡ። ባክሽ አታስምሲ፣ ናፍቆሻል። እኔ አለም ደግሞ በህይወት እያለው ጀንትሉን መቼም ከኔ አትነጥቂው። ምን ነው ዝም አልሽ? አይ ምንም። እንዴት ከሱ ልናርቃት እንደምንችል እያሰብኩ ነበረ። በደንብ አስቢና ከዛ ክፉ እጅ እናድናት። አንድ ሀሳብ መጥቶልኛል። ምንድነው? ምን እናደርጋለን መሰለሽ? ይሄ ሁሉ ሲፈጠር ለምን አልደወልሽልኝም? ታሪ፣ ለሁሉም ነገር አንተን ማስቸገር ማሰልቸት ይሆናል ብዬ ነው። ይሄን ካንቺ በመስማቴ በጣም አዝናለሁ። ታሪ፣ በእናትህ እንደዛ አስቤ አይደለም። በክፉ አትቁጠርብኝ። በክፉ አስበሽ እንዳልሆነ አውቃለሁ። ስለተረዳኸኝ በጣም አመሰግናለሁ። ስለ ያሬድ ምን አዲስ ነገር አለ? ምንም አዲስ ነገር የለም። አቶ ደሳለኝስ ምን እያሉ ነው? እሳቸውማ በቃ ያለበትን ሁኔታ አጣርቼ እነግርሻለሁ ነው ያሉ። ካናዳ ሄዷል ብለሽ ታስቢያለሽ? አዎ፣ የላከልኝ ደብዳቤ ላይ እንደዛ ነው የሚለው። ግን በህይወት አለ አይደል? ማለት በህይወትማ አለ እንዴ? ስለዚህ ፈጣሪሽን አመስግኝ። አልገባኝም። ይኸውልሽ ቤዛ፣ በዚህ ሰዓት ፍቅረኞቻቸውን በሞት ያጡ ብዙ ወንዶችና ሴቶች አሉ። ያሬድ ግን በህይወት አለ። ያ ማለት የሆነ ጊዜ ትገናኛላችሁ ማለት ነው። ስለዚህ ፈጣሪሽን አመስግኝ። ልክ እኮ ነህ። እስከ ሞትም ድረስ መለያየት አለ። አዎ፣ ምናልባት እኮ ፈጣሪ ከጎንሽ ያሬድን ያራቀው በዚህ ሰሞን አብሮሽ ቢኖር የሆነ ችግር ሊፈጠርበት ስለሚችል ይሆናል። ታሪ፣ አንድ ጥያቄ ልጠይቅህ? ይቻላል። ቆይ እኔን ለማጽናናት ስትል ነው ወይስ ሁል ጊዜ እንደዚህ ነህ? አልገባኝም። በቃ ሰው ሲጨነቅ የመከራ ዘቅት ውስጥ ሆኖ ራሱ አንተ የሚታየህ ጥሩ ነገሩ ብቻ ነው። ይሄ ነገር ሁሌም ቢሆን ያስገርመኛል። በህይወቴ ፈተና ሲበዛብኝ ነው ህይወትን በዚህ አይነት መንገድ መረዳት የጀመርኩት። ደስ የሚል ጸባይ ነው። ቤዛ፣ አንድ እርግጠኛ የሆንኩበትን ነገር ልንገርሽ። ይቻላል። በምንም ታምር ቹቻ አንቺን አትከዳሽም። እኔም እኮ ውስጥ የሚነግረኝ እንደዛ ነው። ግን ግድ የለሽም የሆንሽውን ነገር ንገሪኝ ስላት በቃ ግግም አለች። ምናልባት በጣም ግግም ያለችብሽ በምትወደው ነገር አስፈራርቷት ሊሆን ይችላል። እሺ እኔ ምን ላድርግ? ታሪ፣ ብትሸሽሽም ቅረቢያት። ስቃይሽን፣ ህመምሽን ቻል አድርገሽ ከጎኗ ሁኚ። እሺ እሞክራለሁ። ቹቹ ክዳሻለች፣
የሚል ሀሳብ ወደ አእምሮሽ ሲመጣ ተው፣ እረፍ፣ ቹቻ በፍጹም እንደዚህ አታደርግም ብለሽ ለራስሽ ንገሪውሽ። እሺ በቻልኩት አቅም እኔም አግዝሻለሁ። እሷንም የሆነ ነገር እላታለሁ። እሺ ዳሪ፣ ለምን እንደሆነ አላውቅም፣ ካንተ ጋር ሳወራ ቅልል ይለኛል። ደስ ይላል። በቃ አሁን ሂጂና አግኛት፣ አውሪያት። እሺ እሺ ዳሪ፣ አመሰግናለሁ። እንጨት ከሌለው አትወደኝ እንደሆነ ልቤ ተው ልበለው ባህል ልቤ ተው ልበለው። እንዴ አሁን የማን ድምፅ ነው የሰማሁት? የማን ጎረምሳ ነው እዚህ ያለው? እንዴ አሁን የማን ድምፅ ነው የሰማሁት? እኔ ነው ቸርዬ። አይ ብቻዬን የማውራት ሱስ ስላለብኝ ነው። እና እዚህ ከኔና ካንቺ ውጭ ሌላ ሰው አለ? ግን አሁን የሰማሁት ድምፅ የጎረምሳ ነው ወይ? እሱ የት አለ? ወይ አምጪው እሱን። ያው ወንበሩም ዛፉም አለ ብዬ ነው። ድሮስ ጓደኞችሽ እንዴት ትረሻለሽ? አንቺ ጓደኞች ዛፎቹ ወንበሮቹ ናቸው እንዴ? ያለሽማ ቤተ መጻሕፍት እኮ ነው። ገብተሽ የመጽሐፍ ጓደኛ ትይዣለሽ? አትይዥም። ዛፍ ላይ እዚህ ቁጭት ያለሽ ዛፎቹ ጋር ግንዶቹ ጋር ወንበሮቹ ጋር ነው የምትገናኙ። እሺ አሁን እኛ በዚህ ማለት ለፈንዳ እኔ ቆይ ምን ነው እዚህ ግቢ እኔ አሁን እየመሰለኝ ያለው ሁሉ ነገር ለምን ጥንቅር ብሎ አይቀርብኝም? ደሞዝ አይደለ ይቅር ምን እበላለሁ እንዴ? ቆይ አንቺ ልጅ ፍቅር ይዞሻል እንዴ? መቼም እዚህ ግቢ እንደሆነ ፋሽን አድርጋችሁታል። እኔ ቸርዬ ገና አንድ ፍሬ ልጅ ከሆነኝ ለእንደዚህ አይነት ነገር አልደረስኩም። አረ አንድ ፍሬ ልጅ ይህነት እኔ እኮ ሳይሽ እንደው ቡች እያለች ስትሄጂ ምን ልግዛላት ይችል ልጅ እንደው ትምህርት ቤት እኮ አልደረሰችም እላለሁ። ጨርሰሽ ወደ ኋላ ተመለሰሽል እንዴ? አስቴር አወቀ እኮ እኛን አጣብሳ የጨረሰ ሴትዮ እኮ ናት እንዴ። በሷ ጊዜ እኮ ነው እኛ ስንት ጠይም ዘለግ ያለ ሙዚቃ እኮ ነው አሁን ማስታውሰው። ገና ስንት 9ኛ ወይ 8ኛ ክፍል እየተማርኩ ነው። አንቺ ጨርሰሽ ከኛ እኩል ነው ወደ ኋላ ተመለሰሽ እየከለሽው እኮ ነው። ይሄ እኮ በትምህርት ቋንቋ ማከካሻ ይባላል። አንቺ እያደረግሽ ያለሽ እሱን ነው። እንዴት ቸርዬ ባንዲት ምንም በማታውቅ ልጅ ፊት ስለ ጠበሳ ማውራት ተገቢ ነው? ዝበይ ወንበዴ እንዴ! አንቺ በእኛ ጊዜ እኮ አንገታችንን ደፍተን ከትምህርት ቤት ቤተክርስቲያን ከቤተክርስቲያን ትምህርት ቤት ታላላቆቻችን ሲመጡ አክብረን ጎንበስ ቀና ብለን ነው። አንቺ የአስቴር አወቀን ሙዚቃ እየዘፈንሽ በእኛ ጊዜ ፍቅር ስትይ ትንሽ አታፍሪም ወይ? አይደለም እኮ ቸርዬ ቮካል እየሰራው ነው። ትንሽ ድምጼም ስለተዘጋ ጠረግ ላርጋት ብዬ ነው። ለወደፊት ዘፋኝ የመሆን ህልም ስላለኝ በቃ አንቺ እኔን አጀጃልሽኝ ማለት ነው። መሰረት እኔ በቃሉ ሰው ፈልጌ ካልሆነ ፈልጎ አያጀጅለኝም። በቃ ሲያራዳ ልጅ እኮ ነኝ እኔ እኮ። ስሚ ዋፍልቼ ፍሪጅ ገብቷል ብዬ መርካቶ የሚሸጥ ሰው ነበርኩ። ኧረ ቸርዬ በምን አቅሜ እርሶን አጃጅላለሁ? እርሶ ማለት እኮ ልጄ ለልጄ በሚባልበት ዘመን በአስቴርዬ ዘፈን ቺክ ጠብ ያደረጉ ሰው ናት። እሱንማ አራዳነቱንማ አራዳ ነበርኩ። ምን ዋጋ አለው? የቤት ኪራይና ኑሮ እንደዚህ ያደረገ አሁን ያንቺ ሙገሳ እናንተ ነው ያስፈልገኛል። ወደ ክላስ ግቢ። ገና እኮ አልተደወለም ቸር። መሰረት ሊደወል ነው ግቢ አልኩ ግቢ። ቸርዬ ግን ይመቹት። በአስቴር አወቀ ዘፈን ቺክ ጠብ ያደረጉ አራዳ አስተማሪ እኮ ናት። ወንዱስ ወደ ክላስ ግቢ አልኩሽ እኮ በረሮ እንደዚህ ምን ትላለች? ቀላል አራዳ ነበርኩ እንዴ? ይላል ዶጁ ፏፏ ይላል ዶጁ ፏፏ ይላል ዶጁ ደስ የሚለኝ ሹፌር መልካም ልዩ እኔ ሳላውቀው ይብላኝ ለወዳጁ ፏፏ ይላል ዶጁ ፏፏ ይላል ዶጁ ፈገግታውን ጋብዞኝ ወልድ መንፈስ ቅዱስ አሐዱ አምላክ። አንቺ ሄደሻል ነበር? በምን መጣሽ? አዎ ሄጄ ነበር። ዛሬ ማት ሳለን ቸርሽሜ ይመጣሉ ወይ ለማለት ነው የመጣው። አዎ መጥቷል። ሂጂ ግቢ። ግን ቸርዬ ማለት ዶጅ ምንድን ነው? መስዬ ዶጂ ማለት ድሮ በእናንተ እድሜ እንደዚህ ወጣት ባለውበት ምርጥ ኮረዳ ባለውበት እድሜ ፀጉሬን አጎፍሬ ቤር ሱሬን ለብሼ የምጋልባት መኪና ነበረች።
ዶጁ ሰው ፀጉር ሉጫ አይደል እንዴ? መጎፈር ይችላል ብለሽ ተሳርበሽ የቀረሽ ይሄ ብቻ ነበር። አሁን አንቺ ባሽሙር ቲቸር በቃሉ የጣሊያን ክልስ ነው እያልሽ ነው ወይ? ኖት እንዴት ቲቸር? እቺ ሴትዮ ዛሬ ኧረ አንድ በሉልኝ። እቺን ሴትዮ ዛሬ ይግቢ በረሩ። ምን ትላለች እቺ እንዴ? ምን ፀጉሬ ብቻ መች ነው እንዴ? በእናንተ እድሜ ያለው እኮ ይሄ ውበቴ አንዳንዶቹ ህንድ ነው ወይ፣ አንዳንዶቹ ይሄማ አሜሪካ ነው፣ አንዳንዶቹ ደግሞ ይምታቱ ነበር። አሁን እኔ በዚህ አቋም ይላል ዶጁ ብዘፍ ምን ችግር አለ? በረሩ ይላል ዶቹ ፏፏ ይላል ዶቹ መልካም ሹፌር ነናናና እኔ ሳላውቀውም ይብላኝ ለወዳጁ አይነዚህ ዘፍነሻታል። አይ ዶቹ አይ ታሪክ ስንቱ ታሪክ አለፈ። አሁን እናንተን እንደዚህ ሆነ ያን የመሰለ ወጣት አይ በቂ አይ ሰይዳት ሄሎ ደህና ነኝ። ኧረ እንደው ይህችን ልጅ የሆነ ነገር በያት እባክሽ። እንዴ ምን ሆና ነው? ባወራንበት ቅጽበት እኮ አንቺን ስም ነው የምትጠራው። የምርሽን ነው? ይሉ ቹቹ ነች። የምሬን ነው። ተላምዳችሁ እኮ ነበረ። ብታይ እንዴት እንደናፈቅሻት። እኔ ግን አልናፈቀችኝ። ለምን ግን ትዋሻለሽ? እኔ አላዋሻውም ይሉ። ፊትሽ ላይ የሚታየው ስሜት ግን ሌላ ነው። ቆይ ምን አይነት ስሜታትሽ? በጣም እንደናፈቀችሽ ያስታውቃል። መስሎሽ ነው ይሉ። ለማንኛውም ይሄን ያህል ካየሁሽ ይበቃል። ሄጂ ደግሞ ሪፖርት ላድርግ። ምን? ቆይ የምን ሪፖርት ነው? እሷ እኮ ማንም የላት። ይሄኔ ብቻዋን ሆና እየተጨነቀች ነው ብላ እኮ የላከችኝ እሷ ነች። ቤዛ ነች እንደዚህ ያለች? አዎ ቤዛ ነች። ቆይ ግን ለምን እሷ እኔን አረሳኝ? በነገርሽ ላይ ልፊ ብልሽ ነው እንጂ አንቺ እዚህ ነገር ውስጥ እጅሽ እንደሌለበት ሁላችንም ነው የምናውቀው። መስሎሽ ነው ይሉ። እንዴ ወዴት እየሄድሽ ነው? አንቺ ጋር እየመጣሁ እኮ ነው። እኔ ትንሽ ቀጠሮ አለችብኝ፣ እዛ ልሄድ ነው። እንዴ እኔን ለማን ትተሽ? ለወላጆችሽ ነው። እኔ እኮ አልቀለድኩም፣ አንቺ ጋር ላሳልፍ ነው የመጣሁት። እንግዲህ ወደ መጣሽበት ተመለሽ። ለምንድን ነው የምመለሰው? እንደውም ከአንቺ ጋር እሄዳለሁ። እንዴ የማይመለከትሽ ቦታ ለምንድን ነው ከኔ ጋር የምትሄጂው? የማይመለከትሽ ቦታ? እንዴ የት ነው ቆይ የምትሄጂው? ምን አገባሽ? ገባኝ። ብሩኬ ጋር ቢሆን የምትሄጂው አብሬሽ እንድመጣ አትከለኪኝም ነበር። ስለዚህ ውሽማሽ ጋር ነው የምትሄጂው ማለት ነው። አንቺ ጡጥ የሆንሽ ልጅ ተፋቺ። ኧረ በቃ ቀልድሽ ማለት ነው። እንደውም ታዩ ብሩኬ ጋር ደውልለትና ሁሉንም ነገር ጠይቀዋለሁ። እሺ በቃ አልቀልድም፣ አትደውይለት እኮ። እሺ ተናገሪ። የት ነው የምትሄጂው? ዞቢ ጋር ነው የምሄደው ለሰርጉ ስላላግዛት። ዞቢ ማለት የለማ ዞቢ? ዞሮ ዞሮ በተዘዋዋሪ ውሽማሽ ጊሊያድ ጋር ማለት ነው አይደል? ህይወሞች እንደሱ አይደለም። እንደውም ለማ እኮ እንዳግዛቸው ጠይቆኝ ነበር፣ ግን እኔ ከጊሊያድ ጋር ያለው ነገር አስፈርቶኝ ጠፍቼባቸው ነበር። በቃ ለስራ የምትሄጂ ከሆነ እኔም አግዛቸዋለሁ። እንሂድ። ብዙም ስለማትግባቢያቸው እኮ እንዳይደብርሽ ብዬ። አይ አንቺ ካለሽ እኔ በፍጹም አይደብረኝም። እሺ እንደዛ ካልሽ እንሂድ። ቅደም። እሺ በቃ አንቺ ደግሞ ሁሉ ጊዜ መጨናነቃችን ነው እንዴ? እንደውም ያቻለሽ ቤዛ ማለት? አዎ እሷ ናት። በቃ እንደተነጋገርነው ሁሉንም ነገር ሄደሽ ንገሪያት። እሺ አለምዬ፣ ግን አብረን ብንሄድ ይሻላል። ስንቴ ነው የምነግርሽ ሰብሊ? ፍቅረኛ ያለሽ አንቺ ነሽ። ስለዚህ አንቺ ነው ልታምንሽ የምትችለው። ግን የምታመኝ ይመስልሻል? እሱ እንግዲህ እንዳነጋገርሽ ይወሰናል። ልሂድ በቃ። አዎ ሂጂ፣ ፍጠኝ እንዳትፈሪሽ። ያለው እንዴት ነሽ? ካላስቸገርኩሽ እና ጊዜሽን ካልተሻማ የሆነ ነገር ላናግርሽ ፈልጌ ነው። ይችላል። ምን ነበር ተነግረኝ? ስለ ኤልያስ ነበረ። ስለሱ ምን? እንዴት እንደምጀምርልሽ አላውቅም፣ ግን በቃ ኤልያስ እንደምታስበው አይነት ሰው አይደለም።
እስቲ አብራሪ። ፍቅረኛሞችን አይወድም። እናም በቃ ሰበብ ፈልጎ መለየት ነው የሚፈልገው። ለምን አላቅም፣ ግን ሲመስለኝ በፍቅር የተጎዳ ሰው ነው። እናም ፍቅረኛሞችን ሳይ ብታይ አይኑ ይቀላል። ከዛ በዚህም በዛም አድርጎ መለየት አላማው አድርጎታል። ኦኬ፣ አንቺ ላይ የደረሰብሽ ነገር አለ? በጣም እኔና ፍቅረኛዬን ሰላም ነሳን። በተደጋጋሚ እንዲርቀኝ ብነግረውም እሱ ግን በቃ ሰበብ እየፈለገ ሰላማዊ ሪሌሽንሺፕን እየበጠበጠብኝ ነው። ስለደረሰብሽ ነገር በጣም አዝናለሁ እና እኔ አሁን ምን ልርዳሽ? ቀጣይ ደግሞ ተጠቂው አንቺ እንደሆንሽ ሰምቻለሁ። ላስጠነቅቅሽ ነው የመጣሁት። እንዴ አልገባኝም። ፍቅረኛሽ ወደ ካናዳ እንደሄደና በዛ በመጎዳትሽ ሰበብ በቃ ላባብልሽ በማለት ልብሽ ውስጥ ገብቶ ለመጎዝጎዝ እቅድ አውጥቶ እየተንቀሳቀሰ እንደሆነ ሰምቻለሁ። ለምክርሽ በጣም አመሰግናለሁ። ግን አታስቢ፣ እኔ ከምታስቢው በላይ ጠንካራ ነኝ። ልቤ ከአንድ ሰው ውጪ ለማንም ክፍት አይሆንም። እሺ በቃ አሁን ልሂድ። ስለማስጠንቀቂያሽ በጣም አመሰግናለሁ። ምን አለችሽ? ያሸመደድሽኝን እንዳለ ነግሬያታለሁ። ጎበዝ። እና ግን ያመነችሽ ይመስልሻል? አላቅም፣ ግን አመሰግናለሁ ብለኛለች። በጣም ጥሩ። እንደዛ ካለችሽ አጠገቧ አታደርሰውም ማለት ነው። እንደዛ ማባን አሪፍ ነው። አይ በቃ ዳታይ ነው ይላል ዶጁ ይላል ዶጁ ፏፏ ይላል ዶጁ ደስ የሚለኝ ሹፌር መልከ መልካም ልጁ እኔስ እህቱ ነኝ ይብላኝ ለወዳጁ ፏፏ ይላል ዶጁ ይላል ዶጁ ይላል ዶጁ ፏፏ ይላል ዶጁ ይላል ዶጁ ፈገግታው በሎ አንዴ ቢያናግረኝ አይ ትዝታ አይ ትዝታ አይ ትዝታ በቄሚት እንደዚህ አይነት ድምጽ እንዳለ አላውቅም። ምን አሽሙር መሆኑ ነው? ይሄ ምን አሽሙር? ቀልዳለህ። ድሮ በልጅነቴ ልጅ እያለሁ በሰፈሩ አለ የተባልኩ ሙሽ አውራጅ ነበርኩ። ግን የት ይደርስ የተባለ ወይፈን ሉካንዳ ቤት ተገኘ እንደሚባለው ይሄው መጨረሻ ካንተ ጋር ሆነ። ታረጋለህ። ምን ሙሾ ነው ያልከው? አዎ ሙሾ። ላውርድልህ እንዴ? ብሰማ ደስ ይለኛል። እንደዛ ከሆነ ቀድመህ ሙታ። አልገባኝም። እንዴ ሙሾ የሚወረደው እኮ ለሞተ ሰው ነው። ስለዚህ መሞት አለብህ ማለት ነው። አረ ማርት፣ እናንተን ድምጽ ለመስማት የግድ መሞት አለብኝ? ከቻልክ መሞትን እሞትልሃለሁ። ግን እኔ ከሞትኩ ማን ይሰማል? እባክህ ሰው አላጣም። ሪከርድ አድርጌ እልክልሃለሁ። እንዴ የት? ሰማይ ቤት? አረ ምን ወጣ እንዴ? አንተ እንደሆነ የምትገባው ሲሆን ነው። ስለዚህ እዛው እልክልሃለሁ። እዛው ደግሞ የሚገባ ነፍ ሰው ነው ያለው። በቂ ግን ታውቀዋል። ዛሬ በጣም ኃይለኛ እየሆንክብኝ ነው። እንዴ እና እኔ ምን ላድርግ እንዴ? ሆደ ባሰኛ በቃ ብሶት አለኝ። እስኪ ምን እንደሆነ ንገረኝ። ምን መሰለሽ በሄድኩበት በረገጥኩበት ሁሉ የምሰማው የልጅነት ፍቅሬን የሚያስታውሰኝ ነው። እሺ አሁን እኔ ምን ላድርግ? እኔ ሆዴ ያልባሰኝ ማን ይባሰው ማለት? ሽሚ አንተ ምን አለብህ? አንተ ቢሮ ውስጥ ትውላለህ፣ ወደ ቤት ሲባል ወደ ቤት ትሄዳለህ። ግቢውን ተዘዋውረህ አይተሃል? አላየህም? ግቢ ውስጥ ያሉ ልጆች እኮ ፍቅር በፍቅር ሆነዋል። እንዴ አንተ ምን አለብህ? እና ትንሳኤ እኔ ደግሞ እንዴ የኔዋ ትዝ አለች። እስኪ ንገረኝ፣ ስሟ ማን ነው? ዘርትሁኝ። ምን? አዎ ምን ልትል? አረ ምንም። እስኪ ታሪካችሁን ንገረኝ። የአንድ ሀገር ልጆች ነበር። ሃይስኩል እየተማርን እሷ በእኔ ፍቅር ፈንቅቃ ነበር። ሽሚ ሙት ነው የምልህ። ልጅ እያለሁ ኧረ በስመ አብ ጎረቤት አይደለም ሌላ ወረዳ ሂዶ በእኔ ፍቅር ያልሞተ አንድ ሴት አታገኝም። እዛ ትምህርት ቤት የተማረ በሙሉ በበቃሉ ያልሞተ በፍቅሩ ያልነደደ የለም ነበር። ምን ዋጋ አለ? እሷም አንዷ ተጠቂ ነበረች። እሺ ምን ይሻሉ? እንደ አጋጣሚ ሆኖ ደግሞ አንድ ዩኒቨርሲቲ አንመደብ መሰለ። ያኔ እሷ ደግሞ ፋታ ሳጣች። እኔ ደግሞ ዩኒቨርሲቲ እንግዲህ የተመረኩበትን ውጤትም ታውቃለህ፣ የግቢው ሰቃይ ነበር። ያኔ ደግሞ በዙሪያዬ ብዙ ሴቶች ነበሩ። አረ በጌ እያስገረምከኝ ነው። እሺ ቀጥል። እሺ አሁን አጎሳቁለኛ የተኝ እንጂ ምን የመሰልኩ እንትን ነበር ነው። እሺ መጨረሻችሁ እንዴት ሆነ? ምን ዋጋ አለው? እሺ ከዛ ምን መሰል እንዴ ከዩኒቨርሲቲ መልስ
እሷ ዲቪ አይደርሳት ከዛ አሜሪካ ገባች። እኔ ላይፍ ደግሞ ካንተ ጋር እዚህ እዳረቃለሁ ነዳለሁ። አረ በቂ ምን አይነት እድል ነው ያለ? ያኔ ፍቅሯን ተቀብለ ቢሆን ይሄን አሜሪካ ነበር። ይላል ታዲያ እኔስ የሚቆጨኝ ሰው አይደል እንዴ? ግን በቂ በወቅቱ ለሷ ምንም አይነት የፍቅር ስሜት አልነበረ። እሺ ቢሞት ነው የምልህ። እንደው እኔ አፈር ልብላለ ለሷ የሆነ ስሜት እንደተሰማኝ ያወቅኩት አሜሪካ እንደገባች ስሰማ፣ እውነት አሜሪካ እንደገባች ስሰማ እንደው ምን ሆነ አላውቅም። ይሄኛው በግራ በኩል ያለው መሰለኝ እንደው ይሄ ሐሳቡ ሁሉ እሷን ነው። በድን እኮ ነው አሁን በስነኩ አይሰራም። ይሄኛው ማለት ነው እንዳለ እሷን ነው የማስበው። ስበላ ዘርቱን ነው፣ ስጠጣ ዘርቱን ነው። አንዳንዴ ሳስተምር እንኳን እንደዚህ ብላክቦርድ ላይ ባዮሎጂ ብዬ እየጻፍኩ ዘርቱን አለ ማለት ምን ይሁን ምን አንተ ብቻ እኔ ምሱ ስሜት እየተሰማኝ ነው። ይሄ ደግሞ ምን ማለት ነው? አለ አይደል በቂ የሆነ ሰው አሜሪካ ሲሆን ባትወደውም ተወደዋለህ፣ ባታፈቅረውም ታፈቅረዋለህ። አይሽም ይሄ እስኪቱ እኔ ራሱ ወድብሶኛል። ቆይ ግን በቂ ተመልሳ ብመጣ ግን ትቀበላታለህ? ቀላል እቀበላታለሁ እንዴ? ትቀልዳለህ እንዴ? ያውም እግሯን እያጠብኩና ማኖራት ቀልደኛ አሜሪካ እኮ። አረ በቂ የፈለገ ከአሜሪካ ብትመጣ እግር ማጠብ ግን ትንሽ ከባድ ነው። የኔ ወንድም ኑሮ እንዴት አድርጎ ድቁስ እንዳደረገኝ የማውቀው እኔ በቃሉ ነኝ። ትቀልዳለህ እንዴ? ለመምጣት ያብቃት እንጂ እንዴት አድርጌ እግሯን እያጠብኩ እንደማኖራት እኔ አውቃለሁ። ቀልደኛ። አይዞህ ወንድሜ። ዝም በል እባክህ። አይዞህ ለራስህ። አንተ ብትሆን ካልሷ ነው የምታለው። ለሚያውቁት ታጥራለህ እንዴ? ቀልደኛ ለሚያውቁት አውራ። አይ በቂ አይለፍልህ የተባልክ ሰው እንደዚህ ሆነች ሳይሽ እኮ ታሳዝኘኛለሽ። ግን ደግሞ እኔ ምን ላድርግሽ? ውስጤ ግን የሆነ ነገር እያለኝ ነው። ምን አለሽ? ብን ብለሽ ጥፊ እያለኝ ነው። እስክስ ብቻ ብን ብለሽ ጥፊ የሚልሽ ጄሪ አጠገቤ ላይ እንዳትደርሺ ስላለችሽ እንዳይሆን። አዎ እኮ እንዴት በቃ እድሌ ሁላ ጠማማ እንደሆነ እየተሰማኝ ነው ያለው። እንዴ ማለት? እስኪ አስቢው፣ አንቺን ሳልቀድሽ በፊት ቦቼ ነበር የሚያዝናናኝ፣ እሱም ጠፋ። ካንቺ ጋር ደግሞ ደስተኛ ነበርኩኝ፣ አንቺም ደግሞ ፊት ነሳሽ። እሺ እኔ ምን ላድርግ? ቆይ እና እኔ ሳላሳዝንሽም እንዴ? ቆይ ይሄን ያህል ግን ምን በድዬሽ ነው? አንቺ ማምን ትበደኛለሽ? አባትሽ ናቸው እንጂ ችግር እየፈጠሩ ያሉት። እሺ አብረን እንሂድና የኔ ውጤት ማሽቆልቆል ካንቺ ጋር እንደማይገናኝ እንንገረው። ኦ አንቺ ልጅ ቆይ አልሞት አልኩሽ እንዴ? እንዴ ደሞ እሺ ምን አረኩሽ? ታየኝ እኮ ድጋሚ ካንቺ አባት ጋር ስገናኝ። ታዲያ እሺ ምን ላድርግ? ግራ ቢገባኝ እኮ ነው። አንቺማ ምን ታደርጊዋለሽ? አሁን ሳስበው እንደው አሳዘንሽ። አዎ የምር በጣም ማሳዘን ሰው ነኝ። አይ እንግዲህ አንቺም ደግሞ አታብዥዋ። የምለው ሳጣ እኮ ነው። እንደውም አለቅሳለሁ። ምንድነው? እሺ ሄቡዬ እንደው ምን ሆነሽብኝ ነው? እንጆ ቾምቢ እውነቱን ብቻ ንገሪ። የምር አንተ ድራማ ምናምን ልትሰራ ነው እዛ ከነሜኪ ጋር ሄድከው? ታዲያ ምን ሊሆን ይችላል? አቀባሃለሁ። ይኸውልህ እዛ ቸሊና ስላለች ሄደህ በድራማ ሙር ቸልቴ ልትጫወት ወሬ ያለብህ በእናትህ። እሻው ምን አለች? ምንም፣ ግን ያው በፉንቃ ስታይል ክላም ተደራረግን። አንተስ ድራማ አልመታም? የእኔ ድራማ የሚመታው ለቃጁ ብቻ እንደሆነ ታውቃለህ። ወይኔ ቃጁ አሁንም አኩባ በላት እቺ መስጊድ ልጅ። እኔ ምላሽ አንቲ ግን ደህና ናት? ምን ትሆናለች? እቺ ፈረስ እኮ ናት። ምንም አትሆን። ፈረስ ምን ይሆናል ከመሸከም ውጭ? አንተ ልጅ ደሜን አትናገራት። ተው እንዲህ አትቆጣኝ ኦሜራ። እንደው ከተምታታ ፍቅር አንተ ጠብቀኝ እንጂ ሌላ ምን ይባላል? ምንድነው የምትወረው? ቆይ እሺ ደሜ የምትላት ልቤ የምትላት ቃጁን እግረ ገሜ ሄደው ቸሊና ጋር። ቆይ እሺ ከዚህ በላይ የተምታታ ፍቅር ከየት ይምጣ? እሺ ሌላ ምን ይባላል? ንገረኝ እስኪ። በእናትህ አንቲ ፍታ። እኔ ችግር የለብኝም እኮ እፈታለሁ። ግን አንድ ነገር ወቅ። ምንድነው? አንተ ይኸውልህ ከቸሊና ጋር በድራማ ሙድ በዳንስ ሙድ ቸልቴ ስትል ናታን መጥቶ ቃጁን አፈፍ ያደርግልሃል። የዛኔ ድንኳን ጥላ አንድ ሳምንት መቀመጥ ነው። እና መልክ እየሰራችብኝ እስከመቼ እንዴ? ፒስ ብላ እጅ እስክገባ ነው። ወይኔ ጁምቤ፣ አንተ እንዲሁ ዝም ብዬ ሳስበው ግን የምር ግን እንኳን ቸሊናን አገኛት። እንዴት? ትናንትና ቃጁ አይኗ ሲቀላ ነበር እኮ አልኩ በቅናት። አሻንቲ አንተ ራስ ለምን ታምታተኛለህ? አንዴ ጸዴ ነገር ነው ያረከው፣ አንዴ ጸዴ ነገር አላደረክም። እንዴ አጠፋ ምናምን ትላለህ። በቃ ተው። አትፍረድብኝ ቾምብዬ፣ ሰው ላይ አትፍረዱ ይላል ቃሉ አይደል እንዴ? አትፍረድብኝ። የእናንተ ፍቅር እኮ ኔቸሩ እንደዚህ ነው፣ ግራ ያጋባል። አንዴ በዚህ አንዴ በዛ። ምን ላድርግ ቾምብዬ?
Hey girl, how are you? Hey boy, I'm fine. እንዴት ነህ? I am sexy and I know it. እውነቱን ልንገር፣ ትላንትም ዛሬም ነገም አታምርም። እሺ ይኸውልሽ እኔ ናታን እኮ የጥጥ ፍልቃቄ መሰልኩኝ ቆንጆ እኮ ነኝ በእናትሽ። ኧረ እባክህ ይሄ ፊት እኮ ከልጅ ማስፈራሪያነት አያልፍም። እኔ ሆኜ ነው እኮ የቀረብኩህ። አልሰማሽም። ለማንኛውም ዛሬ ጸድ የሆነ ቀጠሮ አለብኝ። የምን ቀጠሮ? ይኸውልሽ ቃጁዬን ልጋብዝሽ ስላት ከአንዳንድ እሺ ያላለችኝ መሰለሽ። እንኳን ደስ አለ። ቻው። እሺ እባክህ ልቀቀኝ። ዛሬ የትም መሄድ አይቻልም። ከአንቺ የምፈልገው ምክር አለ። የምን ምክር? ሴታዊ የሆነ ምክር እፈልጋለሁ። ታዲያ ከኔ ይልቅ ፍቅረኛ ያላቸውን ሰዎች ብትጠይቅ አይሻልም? እኔ አንቺ ይበቃኛል፣ አምንሻለሁ። ናታን፣ እንዴ ምንም አውቀው ነገር የለም። ምንም ልረዳህ አልችልም። ገብቶኛል። እስከ ዛሬ ለካ ቃጀልን ስለማትወጃት ብቻ አይመስለኝም ነበር። ለካ እኔንም አትወጂኝ። እንዴ ናታን፣ ምን እያልክ ነው? ታዲያ እሺ ለምን አትረጂኝም? እሺ ምን ልርዳህ? የሆነች ትንሽ ምክር ብጤ ነገርች። በቃ ራስህን ሆነህ ሂድ። ነገሮችን ቀለል አድርገህ ቅረባት። ያኔ ሁሉም ነገር በራሱ ቅርጽ ይዛል። የኔ ባትሆኝ እኮ ቁጭ ነበር። ነይ እስቲ በእናትሽ። ደስታህ ደስታዬ ነው። እያመመኝም ቢሆን ሁሌም ከጎንህ እሆናለሁ። ስፈልግ ነበር። በሰላም ያቺ የምትወዳት ልጅ መታኝ ፈለገ። ምን ነሽ ነው? እኔ የምወዳ ልጅ እኮ እዚህ ግቢ ውስጥ ሄደች። ስለዚህ ስላንተ የነገረችኝ ነገር በሙሉ ልክ ነው ማለት ነው? ምኑ ነው ልክ? ዛሬ መታ ስላንተ ነግራኝ በደንብ አስጠንቅቃኝ ነው ሄደችው። ማን ናት? የሆነ ቀን ያስተዋወቀኝ ልጅ። ሰብለ ናት? አዎ ሰብለ። ምን አለች? ማንነትህን በደንብ አድርጋ ነገረችኝ። አልገባኝም፣ ግልጽ አድርጊ። ለምንድን ነው ፍቅረኛ እንዳላት እያወቅህ የቀረብካት? ክላስ ቤት ስለሆነች። በቃ አዎ በቃ። ፍቅረኛ ያላትን ልጅ በዛ ልክ መቅረቡ ለምን አስፈለገ? ምንም እየገባሽኝ አይደለም። ወደ ነጥብሽ ግቢ። ነጥቤ ምን መሰለህ? ከዚህ በኋላ አጠገቤ ላይ አልፈልግም። ማለት ሰብለ የምትሆን ነገር ስላለችሽ? የሆነ ነገር ስላለችኝ አይደለም፣ ማንነትህን በደንብ ስለነገረችኝ ነው። እና መንሻት? አዎ በደንብ አምኛታለሁ። እሺ የኔ እውነት? እሱስ? ያንተ እውነት ምንድን ነው? ያለችሽን ነገር በሙሉ ንገሪኝና የኔን እውነት ደግሞ እነግርሻለሁ። እሺ ፍቅረኛ ያላቸውን ሴቶች ሆን ብለህ ቀርበህ እንደምታጠቃቸው። ምን ያስቀሃል? ምክንያቱም በጣም ሲሊ የሆነ ነገር ስለሆነ። ምኑ ነው ሲሊ? ይኸውልሽ እንዳለችሽ መሀላቸው ገብቼ ከሆነ ለምን እስካሁን አልተለያዩ? ቆይ እኔና አንቺ ከቁም ነገር ያለፈ ነገር አውርተን እናውቃለን? እሱማ አናውቅም። አየሽ፣ ችግርሽ ሰው የነገረሽን ሁሉ ትቀበያለሽ። ግን እኮ ሁኔታው እውነት ይመስላል። በእርግጥ እረዳሻለሁ። አሁን ያለሽበት ነገር በጣም ከባድ ነው። ግን አሁን ልጅቷ አለችኝ ያልሽው ሰው አይነት እንዳልሆንክ ልቦናሽን ጠንቅቆ ያውቀዋል። በእርግጥ ልክ ነህ። አሁን ያለሁበት ሁኔታ የማመዛዘን አቅሜን ቀንሶት ሊሆን ይችላል። ቆይ እሺ፣ አንተና ልጅቷ ያልጨረሳችሁት ነገር አለ? ሊሆን ይችላል፣ ግን እሱም በራሴ መንገድ እፈታዋለሁ። ግን ልመንህ፣ የሰው ህይወት መበጥበጥ የምትወድ አይነት ሰው አይደለህም። እኔ የሰው ፍቅር የመበጥበጥ አቅሙ ፍላጎትም የሌለኝ ሰው ነው። ግን ደግሞ አሁን በሰማሽው ነገር አምነሽ ካጠገቤ ራቅ የምትይ ከሆነ በደስታ አድርገዋለሁ። እሺ፣ ግን በአንድ ነገር ተስማምቻለሁ። እኔ አሁን ላይ ጥሩ ሁኔታ ላይ አይደለም ያለሁት። ስለዚህ እያንዳንዱ መወስናቸው ውሳኔዎች እንደሙድ ይወሰናሉ። ስለዚህ ፕሊዝ ተረዳኝ። እሺ? ችግር የለም፣ እሱን ረዳሻለሁ። ግን አሁን ሰብልን ማግኘት ሳይኖርብኝ አይቀርም። መልካም ቀን። እኔ የምልሽ ለመሆኑ እንደው ያ ኩርንችት ባልሽ የት ሄዶ ነው? ስራ ነው። ስራው ምንድን ነው? እንዳጨርሹ
ማጅራት መቺ ሌባ መሆኑን አገር ያወቀው ፀሐይ የሞቀው ጉዳይ ነው። እማዬ ደግሞ የምታበዡ ነገር አለ። እስቲ በቃ ልጁን ለቀቅ አድርጊው። ደምሽ ይብዛ። መቼ አስኩትና ነው የምለቀው? ወገቡ ይላቀቅና። ቆይ ምንድነው የምትቀባጥሪው? አንቺማ ምኑን አውቀሽው ተይዘሽ አሰርቶብሻል እኮ ተጠምጥሞብሻል እኮ ይሄ የሰው መሽገር። ወይኔ ያሰለፍ፣ ወይኔ ያሰለፍ። ሄሎ አንቺ ደረሳችሁ? እሺ ጠብቁ፣ መጣ በር ላይ ጠብቁ። ወይኔ ልጄ እንዴ እንደው ቀልቧን ያሳጣት። ይሄ የሰው ጉማጅ የመሰለ ይሄ ፋራኔ ላይ ይጫወትብኝ። ዘንድሮ ለሱ ያልሰራውለት እንደሆነ እኔ ያሰለፍ አይደለሁም እንዴ። ስራ አለው ትላለች እየሄደ ምን እያስተበተበ እንደሚመጣ አላውቅም። የሱን ትብትብ እኔ ያሰለፍ ማፍረስ ካቃተኝ እውነት ሰው አይደለሁም። ይሄ የተገመሰ ኮብልስቶን የመሰለ ቺ መሰለሽ ቆንጆ ላይ ይጫወትባት። ወይኔ 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 አሜን ትደውላለች። ትደውላለች። ምግብ ደህና ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ሰላም ነው? ደህና ነሽ ወይ? ነይ እስቲ ሲያለኝ እናቴ። እሰይ የኔ ልጅ ሰላም ነው? ጎሽ ደህና ነሽ? ነይ እስቲ። ውይ የኔ ቶሞካ እሰይ እሰይ እናቴ ደህና ናችሁ? ቁጭ በሉ። እንዴት ናችሁ? ሰላም ነው? እሰይ እናቴ። እሺ አጀሪት ትምህርትሽ ላይ አተኮርሽ ወይስ በዛው ቀጠልሽበት? እርሶ ከመከሩኝ በኋላማ ትምህርቴ ላይ ብቻ ለትኩረት የሰጠሁት። ትሰሚያለሽ? ያንቺን ነገር ባሰብኩ ቁጥር ያቺ አክስትሽ ናት ፊቴ ላይ ድቅን የምትልብኝ። እማዬ ሟሚ እንደጨው ሙሙት ብለሽ ቀሪ። ምን ይሁን ነው የምትይው? ነይ ምላሴ ላይ ቁሚ። አላውራ ዴ እኔ ያሰለፍ እኮ ብቆጣ ብመክር ለእናንተው ብዬ ነው አይደለም እንዴ ልጆቼ? አዎ አዎ ማዘር። እንደው ግን አክስትሽ ምን አለች? እኛ ከዘራችን ቆንጆ ስለሆንን ነው በሁለት ወንዶች የምንወደደው አላለችም? ቺ ምን ነው ሳቅሽ? ማኔ አሃረም አቤት አቤት። እሷ እኮ በእሷ ቤት አሁን አሽሙር መናገሯ ነው። ፉንጋነሽ እያለች እኮ ነው። ስሚ የኔ ያሰለፍ ውበት ምን እንደሚመስል ተበጀ ይናገር አይደል እንዴ እኔ ልጅ? አዎ ማይ መልክ ቢሉ መልክ ሞገስ ቢሉ ሞገስ ቆንጆ እኮ ነሽ እኮ። ውበትማ እኔ ጋር ነው ያለው ሞልቶ የፈሰሰው ውበት። ደም ግባት ቢሉ ቁመት ቢሉ እንደኔ ያለ አፍንጫዬስ ቢሆን ስልከክ ያለ ምን ይወጣልኛል ከዚህ በላይ? ታሸተተ ደግሞ በቂ ነው። እቅ አዎ በደንብ ያስታውቃል ማዘር። አዎ አፌ ቁርጥ ይበልልሽ የኔ ቆንጆ የኔ ቁልጭ የኔ ተሞካ የኔ ብርቱካን እናቴ። እንደው አንቺስ ፍቅር ምናምን ጀምረሻል? ያው ማዘርዬ ወጣት አይደለ ነሽ? መች ይቀራል? ወጣት ነሽ፣ ልክ ነሽ። እና ጀመርሽዋ? ጎበዝ። እሰይ እናቴ። ነይ ነይ ልሳምሽ እስቲ ነይ እናቴ። ምን ነው ባሮጊታ ልሳምን ብለሽ ነው? ነይ ታዲያ ልሳምሻ። ነይ ቁጭ በይ እናቴ፣ አፈር ልብላ። እና ፍቅረኛው ጥሩ ነው? ይጋብዝሻል? አንዳንዴ ትወጣላችሁ ትገባላችሁ? ጉድጓድ ግቢ። ጉድጓድ ያስገባሽ አባት ያምላክ። እናትሽ ስንት መከራ አይታ ለፍታ አሳድጋሽ አንቺ ትምህርቱን ወደዛ ጥለሽ ትዞሪያለሽ። ምን አባሽ ምን እያደረግሽ ነው? ገና ገና ቀጣታለሁ። ልምታት አንቺ እድሜ ወፈራል። አሳጠለሽ ነው ወፈርሽው አንቺ። ሰውነቷ እየተምለጨለጨ ምንድን ነው? እስቲ ዝም በይ። አይደለም ቀጣታለሁ ሳይብስባት። ፍቅረኛ መንገድ ለመንገድ ደብተሩን ማን ያዘው? እስክሪብቶ ማን ያዘው? ኧረ እማዬ በቃኝ፣ ዝም በይ እሺ። አንቺ ነይ ምችኝ። አንቺንም እንዳልመዘልግሽ ታውቂኛለሽ። ስቆነጥጥ እንዴ አትይኝ ብያለሁ። ቆይ አባሽ እንዴት አድርጌ ልቆንጥጣት ሰውነቷ እንዲወፍሩ? ይቺ ወደል ቆይ እማዬ መብቷ እኮ ነው። አንቺ ምን ቤት ነሽና ነው የምትቀጫት? ምንድነው መብቷ? መባለግ ነው መብቷ?
ያለነው ኢትዮጵያ ውስጥ እኮ ነው አይደለም? አዎ ማዘር። ይኸው እኔ የማውቀው ባህል ልጅ ሲበላሽ ወላጅ ብቻ አይደለም ማስተካከል ያለበት፣ ጎረቤትም ማስተካከል አለበት። በትክክል ሀና ዝም በይ። ማ እኔ አሰለፈርቼ እኮ ነው እንውጣና እንነጋገራለን። አረ ሴቷ ለማ ምፈራ መስሎሻል? አንቺ ግን ይሄን ስጋሽን ቀንሰሽ እንዳገኝሽ ሸክም ስጋ ለከብት ነው። ቆይ ደግሞ ታይኛለሽ። ቡጭ ጥርስሽ ይርገፍሽ። ቆይ ምን ውስጥ ነው ይዘሽኝ የመጣሽው? ራስሽ አይደለሽ እንዴ ካልመጣሁ ብለሽ የጮሽው? ሴትዮዋ ግን ጤነኛ አይመስሉኝም አይደለ? ማንንም አይሰማም። ትክክለኛ ድሮ ሰው። ኧረ እባክሽ እኔ እኮ እናቴ ራሱ ቆምጣኝ አታውቅምሽ። አንቺ ራስሽ ማን ፍቅረኛ አለኝ በያለሽ? እሺ ቢያንስ ጠቅሰሽ የሆነ ምልክት አትሰጪኝም ነበር? ኧረ እባክሽ ማን ተቆጥቶ ማን ይቀራል? አነ የእውነት ክፉ ነሽ። አይዞሽ በቃ ምንም አላስተረፉኝም እኮ ልጠውኛል። አፍቶኝ እንደው ሰሞኑን አቃጥለሽኝ ነበር። ወይኔ እናቴ አሁን እንዴት ነው የምሄደው? መብቴ መናገር መብቴ። አንቺ ቆይ ለምንድን ነው ሁሌ ሰው የሚልሽን ማሰሚው? ለምንድን ነው ሰው የሚልሽን ማሰሚው? ምንድነው? እኔ ከሰው ጋር ተቆራርጬ ልኑር? አንድ የነበረችኝ ጓደኛ ቅመሟ ናት። እሷንም በነገር ጎንትለሽ ብቻዬን። እኔ እኮ ሰው የለኝም። ኧረ ሰው የለሽም። እውነትሽን ነው። ሰው የሌለሽ እኮ ጋግርታም ልግም ስለሆንሽ ነው ሰው ያጣሽው። እማ እኔ በዚህ ምቀጥ ከሆነ ይኸውልሽ ብን ብዬ ነው የምጠፋልሽ። አንቺ ልጅ አጉል እኩል ቤት አትሁኝ። ተናግሬያለሁ። ቆይማ እያላሳዝንሽም እንዴ? አሳቀሽ ገደልሽኝ እኮ። ተሳቀቂያ። ለምን አትሳቀቂም? ልጅ ያለ እድሜውን ጣጥ ሲል እያየሁ ዝም ማለት ነበረብኝ? ያስችለኛል? አያስችለኝም? እማዬ እኔና አንቺ በኋላ እናወራለን። አሁን እንግዶቹን እንሸኛቸው። ነይ ግቢ። ቤት ወገኛ ግቢ። ይሄንን አፍሽን ለዛ ለሙታን ባልሽ ብትጠቀሚበት። ደግሞ እኔ ልታርብ ትፈልጋለች የሞተች። በጣም ጎበዝ ልጅ። በዚህ ልክ ትወርጃለሽ ብዬ አንድ ቀን ማስቤ አላውቅም ነበር። ካንተ በላይ ደግሞ ወራዳ አለ። አዎ ልክ ነሽ። እኔ ነኝ ወራዳው። የማይገባኝ ቦታ የተገኘሁት እኔ ነኝ ወራዳው። እሱም ከገባ አንድ ነገር ነው። እሺ ስደብኝ ይገባኛል። እኔ ነኝ ከዛሬ ነገ ትመለሻለሽ እያልኩ እየጠበቅኩሽ የነበረው። አንቺ ግን አውቀሽ ስለተኛሽም ቢቀሰቅሱሽ አሰሚም። እንኳን አውቄ ተኛው። አንተ ከምታነቀኝ እዛው ድብን ብል ይሻለኛል። አታስቢ። እኔም ከአሁን በኋላ አንቺን የመቀስቀሱ ፍላጎት የለኝም። እሺ ትሰማኛለህ? አጠገቤ እንዳትደርሽ ብለኛል፣ አልደረስኩብም። አንተም ግን ከዚህ በኋላ ተሳስተ አጠገቤ ብትደርስ መገናኛችን ቢሮ ይሆናል ማለት ነው። አልደርስም። አንቺም ደግሞ ስለኔ የማታውቂውን ነገር እየዞርሽ የምታወሪውን ነገር ታቆሚያለሽ። እኔም ስለአንተ የማውራት ፍላጎት የለኝም። እኔም አይንሽን የማየት ፍላጎት የለኝም። እሺ ደግሞ ገደል ግቢ። ራስህ ገደል ግባ። ኤላ ምን አርገሽ ነው የተናደደው? ማንነቱን ለዛሽ ቤዛ ለምትባል ልጅ ነገርኩበት። አንቺ አምሻል እንዴ? እንዴት እንደዛ ታደርጊያለሽ? እኔ እኮ በቃ ከሷ ጋር ሳይሆን አናዶኝ ነው። ለምን የተናደድሽው? እኔንም እንደበጠበጠኝ እሷንም ህይወት እንዳይበጠብጠው። አትዋሽ። ስለምትወጂው ነው የተናደድሽው አይደል? እኔ አልወደውም። እኔ አልገባኝ። ቆይ እንዴት ደፍረሽ አወራሻት? ተናገሪ እንጂ። አለም ነች ያደፈው እኮ መች አጣሁሽ አንቺ እንደዚህ እንደማታደርጊ። ቆይ አንቺ ልጅ ምን አይነት የዋህ ነሽ በፈጠረሽ? መሲ ኤላ ግን ሲናደድ ሲያስፈራ እንደዚህ ሆናችሁ አላውቅም። ይኸውልሽ እኔ በሆን ኖሮ ደግሞ ሲጥ አድርጌ ነበር የምገልሽ። እሺ ሲጥ አድርጌ ነይ ተነሽ አሁን እንሂድ። ምንድነው የምታዝገኝ? ምንድነው ጓምቲው? ለራስሽ አስበን ነው። ቆይ ለኔ ምንድነው ያሰባችሁት? እንዴ ቸሪና ቾምቤን የምታይበት መንገድ ሴቭ አይደለም። የሆነ ፎንቃ ምናምን ያጠቃት ነው ይመስል። ታዲያ እኔ ምን አገባኝ? ይኸውልሽ ይሄ ልጅ ድንገት ከእጅሽ ሸብለል ካለ በኋላ እንዳይቆጥሽ እኔ የለሁበትም። ማ እኔ ቃጅል ቾምቤ ተሸበለለ ብዬ ሊቆጨኝ እና አይቆጭሽም? መቼም ነው የማይቆጨኝ። እስቴል
እኔ ሚኪ ደግሞ እንዲመቻችሁ አድርግና ማለት ነው የቾምቤ ያለ ብለሽ ስታለቅሽ መስሜም ጥጥ ባላረግ ሞቻታለሁ። እኔም አልሰማሽም ይዛኝ። ይኸውላችሁ እናንተ እኮ ያልገባችሁ ነገር አለ። ምንድን ነው ያልገባት? እኔ እኮ የቾምቤን ልብ ብልት ነው ያደረኩት እኮ። ኧረ እኮ እንዴት አይደለም ቺክ መያዝ ሚስት ራሱ አግብቶ ሚስቱን ተወንዶ ሚስቱን ተውትና ልጅ ራሱ ወልዶ ቾምቤ ብለው እሷን ትቷት ነው የፈጠነ እኔ ጋር የሚመጣው። ወይ ሴቶች ወይ ሴቶች ወይ ሴቶች ለራሳችሁ የምትሰጡት ግምት እኮ አንዱ ፈላስፋ ምን ይላል መሰለህ? ምን ይላል? ጀንጅነ ካልተሳካለ ኢግኖር ግጫት ይላል። በጣም እኮ የሚገርም ዋው ኮሮብህ። ቴንክ ዩ ሶ ማች። የሚገርም ንግግር። ቴንክ ዩ። እሺ እባክህ ኢግኖር ከግጫት በኋላ ቆይ ምን እንዳይመጣ ነው? ቆጨኝ ያለሽ ብላ መስፈን ትጀምራለች። ግን እኔ አይደለሁ ያልኩት ፈላስፋው ነው። እሺ ማ እኔ ቃጁ ነኝ ቆጨኝ ብዬ ምዘፍነው? እኔ ማቆ ፈላስፋ ምን ይላል መሰለህ? ወንድ ልጅ ከቆረጠ አይመለስም መቼም ኖ ሞር። ዋው ለእኔ ሲል ለምን ሺህ ጊዜ አይቆርጥም እንዴ? እኔ እኮ ቃጁ ነኝ። ምን ሆነ ነው? በነገራችን ላይ አንድ ነገር ልንገርሽ። ምንድን ነው? ቾምቤ ጋርዶበት ነው እንጂ አታምሪ። ምን አልክ አንተ ውሻ? እውነት አቡሻ በህይወት ዘመንህ ትክክለኛ ነገር ተናገርሽ። እውነቱን ነው ቃጁ። እኛ አቻችለን አይተንሽ ነው እንጂ አታምሪ። አፈነዶት እና ማን ነው የሚያምረው? ቸሊና ነው እንዴ? አዎ ምን ታመጫለሽ? ስታይል እኔ ቃጁ የ2000 የሻገተ ፋይል አውጥቼ ላንተኛው ሄጄ ለፒያረ ላንተኛው ደግሞ ሄጄ ለሄለን ሁሉንም ዝርክፍክፍ አርጌ ነገር አረ መፎገ ሚኪ እንዴ ቃጁ እኮ ቆንጆ ነች። ልቅም ያለች ቆንጆ ውበቷ እውነቱን እኮ ነው። ቃጁ ላላዬ ላሉና ሁሉል አይደል? አንዱ ፈላስፋ ምን ይላል መሰለሽ? የቃጀልን ውበት ሳየው ልክ እንደ ሞናሊዛ ነው ይላል። ኧረ አልሰማህም በእናትህ በቃ። እኛ የሰደብንሽ እኮ ያው አናደሽን ነው እንጂ ውበቷ እኮ ከፒያሬው ላይ ይበልጣል። እንዴ ውበት! ኧረ በቃ ሰከስክ። ኧረ እንዴ ትርትሬን ራሱ ትበልጫታለሽ እንዴ አንቺ። እስኪ ሙች በሉ ቃጁሙት በቃ ስታይል። አሁን እንደዛ ከሆነ ምን ታረጉልኛላችሁ መሰላችሁ? ምን ልታረጊ ነው? አንተኛው ቃጁዬ ያንቺ ውበት እኮ ከሔዋን ይበልጣል ትላለህ። አንተኛው ደግሞ አረ ቃጁዬ ያንቺ ውበትማ ከሄለን ራሱ ይበልጣል ትላለህ። እሺ ከዛስ በእናትሽ? ከዛ እኔ ደግሞ ሪከርድ አደርገዋለሁ። ያንቺ ልጅ ግን እዚህ ድንጋይ ላይ ተቀምጦ መዋል ትኩሳቱ ጭንቅላቷን ራሱ ድንጋይ እያደረገው ነው እንዴ? ነው ስታይል። እኔ ደግሞ 2000 እንዴት አድርጌ እንደማገረጣሽ አሳይሻለሁ። ይህ በእናትህ ይህ ሁሉ ነገር ባንተ ነው የመጣው። እኔ ምን ላድርግ? አንዲት ታስጠያለሽ አልካት፣ እኔ ሞራል ተሰማኝ። በቃ ታስጠያለሽ አልኳት። ራስ ጉዳይ ነው። እና አሁን ምን ይሻላል? ምን እናደርጋለን? ትንሽ ቆይተን እንጋተታታለን። አይደል? በቃ እንደዛ ትለኝ እንዴ? ቆይ ለምን መጣሽ? ናፍቀሽ ቤዚ፣ በእናትሽ ስቄን አታብዡ። ቹቻ ስለምን ስቃይ ነው የምታወሪው? አንቺ እኔ ጎን መቀመጥ ያለብሽ ሰው አይደለሽ። እኔ በጣም መጥፎና ቆሻሻ ሰው ነኝ። ስለዚህ ከዚህ ሂጂ። ቹቻ በእናትሽ አንቺ እንደዚህ አይነት ሰው አይደለሽም። ቤዚቲ፣ አንቺን ሳይሽ ድምጽሽን ስሰማ ምን አይነት ስሜት እንደሚሰማኝ ታውቂያለሽ? ምንድን ነው? አፍረትና ጥፋተኝነት። ቹቻ የምታወሪው ነገር በሙሉ ውሸት እንደሆነ አውቃለሁ። እንዴት? አንቺ ልትነግሪኝ አልፈለግሽም እንጂ አልካድሽኝ። አይ ቤዚቲ፣ ማን ነው እንደሱ ያለሽ? እትዬ አረጋሽ ደውለውልኝ ነበር። እና ምን አልሽ?
ቹቻ ስጠይቃት ቤዛን አስከፍቻታለሁ አለችኝ። በእናንተ መሀል ሰይጣን ገብቶ ነው እንጂ መቼም ቹቻ አትከዳሽም ብላኛለች። ያው አስታራቂ ዋሽ የለ። እኔ ግን ከሳቸው በላይ ውስጤን አምነዋለሁ። እና ታዲያ ውስጥሽ ምን እያለሽ ነው? ቹቻ አትከዳሽም። ቤዚቲ በተቻለሽ አቅም ከኔ ራቂ እሺ። አንቺ በቀረብሽኝ ቁጥር ስቄ እየበዛ ነው የሚሄደው። እባክሽ ባሳለፍናቸው ጥሩ ጊዜያት ስትይ በቃ ነኝ ተይኝ። በቃ እርሽኝ እሺ ቤዚ። ምን አለ አድርገሽዋል ብዬ ባመንኩና በተውኩሽ። በቃ ውስጤ ግን በፍጹም ቹቻ ይሄንን አታደርግም ነው የሚለኝ። እሺ ማንን ነው መስማት ያለብኝ? ፍቅር ደቆሶኛል ቢያነሱ ቢጥሉ መቼ ይሰማኛል። ድምፅሽ ተዘግቶ ራሱ ምን እንደምሰማሽ እንዴት መጥቷል? አላየሁትም ነበር። በጣም አመሰግናለሁ። መሲ ፍቅር ይዞሻል እንዴ? ኧረ ቸሪ የምን ፍቅር ነው? እኔ ገና አንድ ፍሬ ልጅ ነኝ። መሲ እዚህ ነው እንዳለሽ ስፈልግሽ ነበር። አዎ እዚህ ነኝ። ሰላም ነው? ሰላም ነው ቸሪ። አሁን እኮ መሲ የአስቴርን ዘፈን እየዘፈነች እያደነኳት ነበር። ምን ይሄ ሱፍ ግብርድ ለብሰ የሚለው ነው? አይ እሱ ነው ፍቅር ይሻላል። ያው እንግዲህ ቸሪ የሚሻላትን እሷ ታውቃለች። ናታን መሲ ግን ፍቅር ይዟታል። ያው ናታን መሲ ፒስ ነው አይደል ቸሪ? እኛ እኮ ገና አንድ ፍሬ ልጆች ነው። ለአቅመ ፍቅር የሚባል ነገር እኮ አልደረስንም ቸሪ አይደለም። እሺ እንደሱ ከሆነ አሪፍ። መሲ ግን ድምፅሽን ተጠቀሚበት። እሺ ቸሪ። መልካም ቀን። መልካም ቀን ቸሪ። ፍቅር የያዛትህ ከአንተ ነው፣ ሌላ ከማንም አይደለም። ናታን ከዚህ በኋላ ስርዓትህን ትይዛለሽ። ግን እኮ ትጎጃለሽ። ልጎዳ ጉዳት ይኖርባል። ተይ ግን እህቴ ተይ። ፋራ ነገር ነህ። እሺ ማ እኔ ናታን ነኝ ፋራ? አላወቅሽም? ይኸውልሽ እልል ያለች የጨርቆስ አራዳ ነው። ይኸውልሽ እያሰማመጥኩ ያለሁት ስትፈልግ ይኸውልህ አንቀልባ ገዝተህ በአንቀልባ ተሸክመሃት ዙር። እሺ አልፈርድብሽም። እንደዚህ ያነጫነጨሻል የተሸርሽኝ ፍቅር ነው። በዚህ ምድር ላይ ተንኮል የሚያቀነባብሩ ሰዎች ባይኖሩ ጸብና ጥላቻ በዚህ ልክ አይሆንም ነበር። አዎ እንደኔ አመለካከት ሰዎች እንዲጣሉና እንዲለያዩ ምክንያት የሚሆነው ተንኮል የሚያቀነባብሩ ሰዎች መኖር። አልገባኝም ታዲያ። ልክ አንቺና ቤዛ እንድትጣሉ ምክንያት እንደሆኑ አይነት ሰዎች ማለት ነው። አይተሪ እኔና ቤዛ እኮ አልተጣላንም። እና እኔ ጥቅምን አስበልጬ እሷን ከዷት። ከዛም በኋላ ስራዬ ስላሳፈረኝ ራኳት። እንደዛ ስትኝ ማምንሽ ሞኝ መስልሻለሁ? ቆይ ለምንድን ነው የማታምነኝ? ምክንያቱም አንቺ ቤዛን መቼም አትክጃትም። ምን ማለት ነው ታሪ? እኔ ሰው ልጅ አይደለሁ እንዴ? የሰው ልጅ ደግሞ በጥቅም ይደለላል። እኔም ደግሞ ጥቅም በልጦብኝ ቤዛን ካርኳት። ልክ ነሽ። የሰው ልጅ በጥቅም ይሸወዳል። ግን አንቺ መቼም ቤዛን አትክጃትም። ቆይ ግን ታሪ ለምን ታስጨንቁኛላችሁ? እናስጨንቅሽ? ውስጥሽ መናገር የማትፈልጊው እውነት እንዳለ ስለገባ ነው። ታሪ መሄድ አለብኝ። እሺ ጸጋ ናት አይደል? ምኑ?
አንቺና ቤዛ እንድትጣሉ ያደረገቻችሁ አይደለችም። ለመሆኑ የት ናት? እኔ አላቅም ታሪ። ቹቻ አንድ ነገር አስታውሽ። ለችግር አንገት ደፍቶ ከችግር የወጣ የለም። ቆይ እሺ ምን አርጊ ነው የምትለኝ ታሪ? ከችግርሽ ለመውጣት ችግርን መጋፈጥ እንጂ መሸሽ መፍትሄ አይሆንም። ታሪ መልካም ቀን። አመሰግናለሁ። እሺ ምን ቀረ? ምንም። እናቁሰዋ። እንዴ ወዴት ነው የምቆሰው? ቻሊና ጋር። አንቺ ልጅ ምን እየሆንሽ ነው? ያምሻል እንዴ? አንተ ራስህ ምን እየሆንክ ነው? ምን ሆንኩኝ? ትላንትና እኔ ላይ መልክ ሰራለሁ ብለህ ከቻሊና ጋር ስትጋተት እንደነበር ያልሰማው ነው እንደሚመስል። እኔ አልተጋተትኩም። ለማንኛውም ያጣፍጥልህ። ምን ነው ደበረሽ እንዴ? ለምንድን ነው የሚደብረኝ? አንተ አይደብርም እንዴ? አንተ ምን አደረኩ? እቺን የመሰለች ቃጀል ቆንጆ እያለች ከዛች ከቻሊና ጋር ስታዝግ አይደብርም እንዴ? ምንድነው የምትወሩት? እስቲ ቃጁን ሹፋት እስቲ በእናትህ። ውስጡ የሆነ አስማታዊ ነገር የለም? አረ እባካችሁ በእናንተ ቤት በቃ አቀሳስራችሁ ሞታችኋል። በቃ ቃጁ ላላ አሰግጫ የምዳ ሸርተቴ ነው ተባልሽ አይደል እንዴ? እና በሌላ ነገር ይንሸራተታ። በዚህማ አልሰማህምሽ። ቆይ እናንተ ምንድነው የምታፈሉት? ይኸውልህ እዚህ ሁሉ ነገር ውስጥ ደግሞ የገባነው ባንተ ነው። እሺ ዮንክ አመዳ ማ እኔ ቾምቤ ቾምብነት እና ካንተ የባሰ አመዳም አለ እንዴ? እኔ ብቻ ነኝ እንዴ አመዳም? ሚኪስ አይገርምም? አመዳምማ አንተ ነሽ። ይኸውልሽ ግን ቃጁ እስካሁን ድረስ የታየኝ ውበቷ ነበር። አሁን ግን ደግሞ ልቤን ተች ያደርግሽው። በቃ ተረጋጋ አርስቶትል ተረጋጋ። ሄሎ ቃል ናታን ፒስ ነው አለሽ? እንዴት ደወልክ? ምን ጥያቄ አለ? ናፍቀሽኝ ነዋ። አረ መጃጃል ፕሮማክስ። አንተ ምንድነው የምታወራው? ምን አወራው? ስማ ይኸው ለእኔ እንደዚህ አይነት ስታፍ አይመቸኝም። እሺ ያ አንዴ ደሜ አንዴ ልቤ ምናምን ሲል ነው እሺ ያስቀየምኩት። ታያቃጁ የእሱንና የኔንማ አታገናኙ። አሁን በእናት መልክ መስራቱን ትተህ ወደ ገደለው ግባ። ታውቂያለሽ ሰዓቱ አልደርሳለኝ እኮ በእናትሽ። የቱ ሰዓት? ቃጁ ደግሞ የምንገናኝበት ነው። ይኸውልህ ናታን እንደዚህ ምታሽላላ ከሆነ ልተወው እችላለሁ። እሺ አረ ቃጁ ዋት በያ። አሁን የደወልከው ይሄንን ልትል ከሆነ ልዘጋው ነው። ቃጁ እኔ ላይ ጨክነሽ? ማን ስለሆንክ ነው ማልጨክነው? ኦኬ ከጨከሽ ዝጊው። ናታን በእናትህ አታዝገኝ። አየሽ አይደል ቃጁ በእኔ ጨክን አንጀት የለሽም። አረ ወይኔ እኔ ግን ምን አይነት እድል ነው ያለኝ? ቆይ የሚገጥመኝ ፒፕል እንዳለ ዝገት የሆነ ነው እንዴ? ቆይ ቃጁ እኮ እኔ ዝገት የራስ ጉዳይ ነው። እሺ ይሄ ምንድን ነው የሚለው? እኔ ወንድ ልጅ እንደዚህ ሲሽለጠለጥ አይመቸኝም። ቃጁ ልቤ ውስጥ የሆነ ነገር ገብቶ እርስ ሲያደርገኝ የተሰማኝ ነው። መሲ